እንኳን ደህና ሆናችሁ። እሺ ጥያቄ አለ? አዎ ጥያቄ አለኝ። ሱራ 5:33 ላይ እሺ እነዚያ አላህንና መልእክተኛውን የሚዋጉ በምድርም ላይ ለማጥፋት የሚተጉ ሰዎች ቅጣት መገደል ወይም መሰቀል ወይም እጆቻቸውና እግሮቻቸውን በማፈራረቅ መቁረጥ ወይም ከሀገር ማባረር ነው ይላል። ቅድም ስተነትን ምንድነው ሰማይና ምድርን የፈጠረ ሁሉን ቻይ ገዳይ የሚያነሳ ተአምራትን የሚያሳይ አላህ ነው ተባላል። ስለዚህ እዚህ ጋር ያን ማድረግ ከቻለ ለምሳሌ በመልእክተኛው ላይ አንድ ሰው ብድግ ብሎ የሚነሳ ከሆነ ወይ ደግሞ አላህን የሚናገር የሚሳደብ ከሆነ እኔ ወይ አንተ ተነስተን ለምን ተባባሪ እንሆናለን? እሱስ ማድረግ አይችልም ወይ? ለምን ሰዎችን እናሳድዳለን? ለምንድን ነው የሚገደሉት? ለምንድን ነው የሚሰቀሉት? ለምንስ ከሀገር ይባረራሉ? መልእክተኛውን ስለሰደቡ ወይ ደግሞ ስለተናገሩት። እነዚያ የተባሉ እነማን ናቸው? ሁሉን ቻይ ከሆነ ሰማይና ምድርን መፍጠር የቻለ ማንሳት፣ መግደል፣ መፍረድ፣ ማንጻት የሚችል አላህ እዚህ ጋር ተባባሪ ሰውን ተባባሪ ለምን እንዲተባበረው ለምን ፈለገ? አንድ ይሄንን መልስልና ወደ ቀጣይ። እሺ ምን አልከኝ? እኔ ልመልስለት? ትችላለህ። መልስለት። ድሮልስታ አንዴ ተው መልስለት። መስከረ አጠያይቁ ገርሞኝ ነው። ስለ አሁን በአላህ ላይ ቢመሰክር አንድ ሰው ማንም ሰው አላህ ወይ አምላክ አይደለም ወይ ደግሞ ነብዩ ልክ አይደለም ብሎ ቢያምጽ ይሄ መገደል አለበት የሚል ከሆነ ልክ እኮ ነው። ምንም እኮ እንትን የሚል ነገር የለም። ክርስትናም ላይ ያለ ነገር ነውና የምትጠይቀውን ነገር አስተውለህ ብትጠይቅ አሪፍ ነው። ኖ ምን ለምን አይደለም? ይሄ እኮ ጥያቄ ነው። ቁርአን ላይ ቁጭ ያለ እኮ ነው። አትጠይቅ ማለት ሳይሆን እዚህ ጋር ቁጭ ያለው ሁላ ለመማማር አለ። አትጠይቅ አይደለም። እዚህ ጋር ቁጭ እስካልክ ድረስ ያኛው ልጅ ነው እሱን አንተን አይደለም አትጠይቅ እያለ ሳይሆን ያለው ይሄ ነገር በመጽሐፋችን ላይ በአንጻሩ ያለ ነገር ነው። ቢያንስ መተህ ስትጠይቅ ጊዜ እኛ ጋር የሌለ ነገር ቢሆን አንድ ሰው ለመተቸት ክርስቶስ ሲናገር መጽሐፍ ቅዱስ ላይ በወንድምህ አይን ላይ ያለችውን ጉድፍ ከማየትህ በፊት በአይንህ ላይ ያለውን ጉቶ ተመልከት እያለ ይናገራል። ትልቅ እንጨት ተመልከት ይላል። ስለዚህ ከዚህ አንጻር ነው ልጁ የነገረህ። ለማንኛውም እኔ ልመልስልህ። አንቀጹ የት እንዳለ ምን ለማለት እንደሆነ ለምን እንደወረደ መቼ እንደወረደ ሁሉ አውቃለሁ። يقول سبحانه وتعالى هنا يجلسكم عن سورة المائدة لا يجنن إنما جزاء الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يصلبوا أو تقطع أيديهم وأرجلهم من خلاف أو ينفوا من الأرض ذلك لهم خزي في الدنيا ولهم في الآخرة عذاب عظيم إلا الذين تابوا من قبل أن تقدروا عليهم فاعلموا أن الله غفور رحيم يرينا كلام ይህ የቁርአን አንቀጽ የተነገረው ስለ አንድ ግለሰቦች ነው። አሁን ስላሉ ከሃዲያኖች ምናምን መስሎ ከሆነ ተሳስተሃል። ታሪክ ወዲህ ነው። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የሆኑ ሰዎች እስልምናን ተቀብለን ነው ብለው በሙስሊሞች መካከል አውቀው መጥተው ሙስሊሞችን ለማጥቃት ፈለጉ። ገብቷቸዋል። የበግ ለምድ የለበሰ ተኩላ ነው የሚባለው። ልክ እንደዚያ ሆነው መጡና ነቢ ሰለላሁ ዐለይሂ ወሰለም መጥተው እኛ ሰልበን ነው እና ስለዚህ የሚያስተምረን እንፈልጋለን። ተመልከቱ። ልክ እንዲሁ ደግሞ የሚያስተምሩን አስተማሪዎች እንፈልጋለን፣ እንዲሁም የምንጠቀምበት ጸጋዎችም የሉንም፣ እንዳው ሙሐመድ ብትፈታን ብለው ቅልስልስ ብለው መጡ። ነቢዩ ሰለላሁ ዐለይሂ ወሰለምም እነዚህን ሰዎች ምን አደረጉላቸው? መምህሮችን ሰጧቸው፣ ሰሃቦችን። ልክ እንዲሁ ደግሞ ግመሎችንና ሌላም በእነዚያ ወተቷን አልበው ከእርሷም እንዲጠቃቀሙ ሰጧቸው። ከሚጠብቅ ሰው ጋር የሚገርማቸው ጠባቂ ጋር ማለት ነው። እነዚያ ሰዎች ግን ልክ ነቢ ሰለላሁ ዐለይሂ ወሰለም እና ሰሃቦች ጀርባቸውን ሰጥተው ከዞሩ በኋላ ያንን ጠባቂዎቹን የነቢ ሰለላሁ ዐለይሂ ወሰለምን አደራ ብለው የሰጧቸውን ሰሃቦችን፣ አማኞቹን፣ አስተማሪዎቹን ያስተምሯቸውን ገደሏቸው፣ ቆራረጧቸው። ይወታቸዋል። ልክ እንዲሁ ደግሞ አይናቸውን ሁሉ ነው እንደዚህ የበስተው ምናምን አሰቃቂ በሆነ ሁኔታ የገደሏቸው። እነዚያን አስመልክቶ የመጣ አንቀጽ ነው። ቅሳስ የሚባል አለ በኢስላም። ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ ለዐለኩም ተተቁን ይላል።
እነዚያን እንጂ አንተ እንዳሰብከው አሁን ከሃዲ የሆነን ሰው በአላህ ያላመነ በመልእክተኛ ያላመነን እነዚያን እንዲህ አድርጓቸው ማለት አይደለም። ስለዚህ ስለ እነዚያ ግለሰቦች የመጣ ነው። ሐዲሱን ከፈለክ ሙሉ አውጥቼ ምክንያቱን ከእንደ ምክንያቱ አንቀጽ የወረደበትን አሳያለሁ። አንደኛ እርሱ ነው። ሁለተኛ ያነሳው ነገር ምንድነው? ይሄን ነገር አምላክ ራሱ መበቀል አይችልም ወይ? አምላክ እንዲህ ተሰደበ ከተባለ እርሱ ራሱ ለምንድን ነው እንትን የማይላቸው? ለምን እናንተን ግደሉ ይላቸዋል? እንዲሁም ነብይ ተሰደበ ተብሎ ለምን እናንተን ግደሉ ይላቸዋል ነው። በመጀመሪያ አምላክና ነብያትን የተሳደበ ይገደል የሚል አመለካከት እኛ የለንም። ይሄ ያለው የቱ ጋር ነው ከተባለ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ እግዚአብሔር ግደሉልኝ እያለ በርካታ ቦታ ነብያትንም ተከታዮቻቸውን እዚህ ጋር መልስ። ቆይ ከዚህ አትውጣ። መጀመሪያ እዛ ላይ እንሄድበታለን። እሱን ለብቻ ወደዛ አትግባ። ይሄንን ጨርስ። ለምሳሌ ወደ መጽሐፍ ቅዱሱ አትግባ። እሱን ለብቻ እናወራበታለን። ለብቻ የንጽጽር ቤት ነው። ስለዚህ አነጻጽራ እስላምን ለመተቸት የመጣ ሰው ለምን ታነጻጽራለህ? ይሄኛውን መልስ። ይሄን መልስ። በዚህ ላይ ያልተመለሰልህ እሺ፣ ምንድነው ያልተመለሰ? ኦኬ፣ ለምሳሌ በእነዚያ ዘመን ሰዎች ነው ሲያስተምሯቸው እንደዚህ ያደረጓቸው ነዋል። አሁን ላይ አይሰራም ከተባለ ሊሰራም አይችልም ከተባለ ለምሳሌ አንድ ሰው ከሌላ ቤተ እምነት ተነስቶ መልእክተኛውን ቢሰድብ እንዲህ ነው ቢል እንሰማለን እኮ። ሌላው ሲሰድብ እንዲህ እናደርጋለን ታዞን የሚሉ አሉ። ገብቷል? ለምንድን ነው የተሻረው? የማይሰራ ከሆነ እዚህ ላይ ለምን ተቀመጠ ነው? ይሄ አይሰራም ብለህ በቃ አይሰራም ዳምጣይ ተሽሯል ማለት ሳይሆን አሁን ባለ ሰው ላይ ለምሳሌ ኦኬ በቃ አይሰራም ብለህ ለድሮዎቹ ነው ለአሁኖቹ አይሰራም ብለህ ታድርግ። አንተ ሰው የጠየቅሃል እንደ አንዴም የታድርግ እንዴ ምን ሆነህ ነው? አይሰራም ለምን ተሻረ ነው የሚለው። እኔ ተሻረ የሚል ቃል ከአንደበቴ አልወጣም። አንተ ነህ ተሻረ ያልከው። አሁን ባሉት ላይ አይሰራም ያልኩህ ለምንድን ነው? በዛኔ ያ ድርጊት ያ ትእዛዝ የወረደው በምን ምክንያት እንደሆነ ተናገርኩኝ። አማኞችን የተሰጧቸውን አስተማሪዎችና የእንስሳት ጠባቂዎች ተደርገው የተመረጡላቸውን ከነብዩ ሰለላሁ ዐለይሂ ወሰለም እነዚያን ቆራርጠው ገደሏቸው። አንቀጹ ምን አለ? እነዚያን ሰዎች ቆራርጠው የገደሉትን በዚያው አንጻር መሰረት አድርጋቸው ቅጧቸው ተባለ። ገብታችኋል? ያ ነው የገደለ ይገደል በሚለው ማለት ነው። ልክ እነዚያም ባደረጉት ድርጊት መሰረት ዋጋቸውን አገኙ። አንተ ግን የጠየቅከው በምን መሰለህ? በአሁን ላይ አይሰራም ያልኩህ አሁን ያሉ ከሃዲያኖች ላይ አላህና መልእክተኛውን የተሳደቡት እንደዛ ታደርጋላችሁ ወይ? ለምን አላህ እንደዛ አያደርግም? ላ በእነዚህ ላይ አይሰራም። አዎ አይሰራም። ተሽሯል ማለት ሳይሆን ግን ያንኑ ድርጊት የመሰለ ነገር የሚሰራ ካልተገኘ በስተቀር ዛሬ ላይ ይህን በሚያደርግ ከሃዲ ላይ በፍጹም ይህን የምናደርገው አይደለም። እኛ ገብቶሃል አይደል? ያለ ማለት ነው እንጂ አንቀጽ ተሽሯል ማለት አይደለም። ይሄ ነው። እሺ አልተሻረም ማለት ስቲል አፕላይ ይደረጋል እንደማለት ነው። ሁለት ኮንትሮቨርሲ የሆኑ ነገሮች አብረው አይደሉ። ኮንትሮቨርሲ የሆኑ ነገሮች ሁለት አዳምጥ። ያንኑ ድርጊት ባደረጉ ሰዎች ላይ እንጂ ከሃዲያኖች ላይ ሁሉ ያንን ሄዳችሁ ፈጽሙ ማለት አይደለም። ማነው ስምህ እባክህ? ለምሳሌ ተነስቶ የተሳደበ አሁን ለምሳሌ አንተ ምሳሌ ልውሰድ። አንተ መልእክተኛ ነን በል ግን አይደለም። አንተን ማለት ነው የተዋጉክ የተነሱብህ አንተን ሊያጠፉ የሞከሩትን ይሄ እርምጃ ይወሰድባቸዋል አይወሰድባቸውም? አሁን ላይ ምክንያቱም አዳምጥ እኮ ጠየቅ ካላለ ገባኝ ጥያቄ። ይኸውልህ አሁን ያንን ድርጊት በዚያው አንጻር የሚያደርግ ሰው ካልሆነ በስተቀር ያንን ድርጊት አንፈጽምበትም ከሃዲ በመሆኑና በመሳደቡ ብቻ። ገብቶሃል አይደለ? ያ የወረደው የሆነን ድርጊት ላደረጉ እነሱን አስመልክቶ ቅጣት ነው። ምን አደረጉ ከተባለ አማኞችን ቆራርጠው ገደሏቸው። ገብቶሃል? ዝም ብለው ገለው እንኳን አልሄዱም። እንዳለ ቆራርጠዋቸዋል፣ ሰሃቦችን ማለት ነው። ለዚያ ነው አላህ ቆራርጣቸው ግደሏቸው የሚለው ትእዛዝ ያወረደው በእነዚህ አማካኝነት ነው። ቂሳስ የሚባል ነገር አለ። የገደለ ይገደል፣ አፍንጫን ያጠፋ አፍንጫ፣ አይኑ ያጠፋ አይን በሚባለው ሂሳብ ማለት ነው። እነዚያም ሰዎች ቆራርጠው ስለነበር ቆራርጣቸው የተባለው ማንኛውንም ከሃዲ ዝም ብሎ ክህደትና ኃጢአትን ስላደረገ ወይም ስለተሳደበ ምን ስላለ አይደለም። ታዲያ ምንድን ነው ከተባለ ያንኑ አይነት የመሰለ ድርጊት ያደረጉ ሰዎች ካሉ አሁንም በእነርሱ ላይ ይደረጋል ነው የሚባለው። ነገር ግን መልእክተኛን ወይንም አምላክን ስለተሳደቡ ያንን አይነት ድርጊት ቅጧቸው ማለት ይሄ ስህተት ነው። እንደሱ አይደለም። እንደሱ ያለው አሁን ይሄ ነው። ገብቶሃል አይደለ? ተረዳ? አይ ቲንክ ተረድቷል። ሁሱ በቃ አንድ ጥያቄ ልጠይቅና ልውረድ። እሺ መውረድ አለብኝ። ነገር ግን አምላክንና ነብያትን የተሳደበ እንደ መጽሐፍ ቅዱስ እግዚአብሔር ለምሳሌ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል ብሎ አዟል። እግዚአብሔርን የሚሳደብ ሰው ይገደላል።
ይሰየፋል። ይህን ያለው ማን ነው? እግዚአብሔር መጽሐፍ ቅዱስ ላይ። ለምን ራሱ አይገልም ብዬ ጥያቄ አላነሳም። አምላክ ነቢያትንና ተከታዮቻቸውን በምድር ላይ ህጉ እንዲፈጽሙ ያዛል። ያ ማለት አምላክ አቅቶታል ማለት አይደለም። አምላክ አላህ ሲቀስፍልህ ኖሯል። ካዲያኖችን፣ የኖህን ህዝቦች፣ የሎጥን ህዝቦች፣ የሁድን ህዝቦች፣ የሷሊህን ህዝቦች እንዳለ የነቢያትን ሲያስቸግሩ የነበሩ ህዝቦችን ሲቀስፋቸው የነበረው እርሱ ነው። አይሁዶችን ያከሰራቸውና ዓላማቸውን ያከሸፈባቸው ክርስቶስን አድኖ ከመካከላቸው የወሰደው አምላካችን አላህ ነው። ያን ሁሉ አድርጎታል። ይህን ሁሉ በረፈዐሁ ላሁ ኢለይህ ይላል። መሲሁንም ከተንኮላቸውና ከሴራቸው አድኜ ወሰድኩት ይላል። ማድረግ ይችላል። ግን ህግጋቶችን ያወርድና በነቢያት በኩል ይህን ህግ ፈጽሞ አስፈጽሞ ይላቸዋል። አምላክ አቅቶታል አይባልም። መጽሐፍ ቅዱስ ላይ በርካታ ህግጋቶችን እግዚአብሔር እንዲህ ካደረገ፣ ሴት ልጅ ለምሳሌ የካህን ልጅ ብታመነዝር አቃጥላችሁ ግደሏት ይላል። አምላክ ማቃጠል አይችልም፣ ራሱ ይችላል። ግን ትቃጠል እያለ ያዛል። ልክ እንደው ሴት ልጅ ለባሏ ብታግዝ ከባሏ ከሌላ ሰው ጋር እየተጣላ አግዛ ከባሏ ለሚመታውን ሰው ሄዳ የዛን ሰው የበለቱን ብትይዛል እግዚአብሔር እጇን ቁረጧት አለ። ራሱን መቁረጥ አይችልም፣ አቅቶት ነው አይባልም እንደዚህ። እሺ እዚህ ላይ ምን አለ መሰለ፣ አሁን በእናንተም በኩል ማለት ነው መምህራኖች አሉ። አንተም መምህር ነህ፣ ተምረህ ነው ሳትማር መቼም አታስተምርምና ተነስቶ አንድ ሰው ብድግ ብሎ ማስተማር አይችልም። ብድግ ብሎ ለዚያም ነው ብዙዎች ተሰብስበው ቁጭ ብለው አንተ ጋር የሚማሩት ማለት ነው። አንተ የተሻልክ ሆነ ወደ ክርስትናውም ዓለም ስትመጣ የመጽሐፍትን ትርጓሜ ሳይማር አንድ ሰው ብድግ ብሎ ስላነበበ ስለተረዳ ማስተማር አይችልም። ስለዚህ አቃጥሉ እንዲያርጉ ምናምን የሚባሉት ትርጉም አላቸው። አንድም የመጽሐፍት ትርጓሜ የሌለበት ቦታ ላይ የለም። በምሳሌም ነው እኛ ጋር ማስተማር የሚቻለው፣ በምሳሌም ነው እንትን የሚባለውና አንተ አሁን ተነስተ ቀጥተኛ ትርጉም ልትወስድ ትችላለህ። ኦኬ በአንተ ትክክል ነው፣ በአንተ አረዳድ። ያንተንም ደግሞ ስትነግረኝ አሁንም ያንተ ትክክል ነው። ስለዚህ አንድ የአምድ ሃይማኖትን ያልተማረ ሌላ ኢአማንያን መጥቶ እንደዚህ ነው እንደዛ ቢለኝ እኔ አሁን አልቀበልም። ሲጀምር አልሰማም። በእኛ እንትን የለም ያልተማረ ቲዮሎጂ ያልተማረ ሰው የቤተክርስቲያንን ዶግማ ቀኖና ያላወቀ በማንበብ ብቻ ያንንም እኮ ታሪክ አንብበን እንተነትናለን። ታሪክን አንተም ትተነትናለህ። ታሪክን አነበብከው ማለት ታሪክን ያነበብከው እናመሰግናለን። እሺ ለሌሎች ጊዜ አወቅከው ማለት አነበብከው እንጂ አወቅከው ማለት አይደለም። እሺ ዜሮ አንድ ጊዜ እሺ መንፈስ ጠይቅ። እሺ በነገራችን ላይ ሁሱ ለአሁኑ ልጅ ትንሽ አስተያየት ለመስጠት ያህል አየህ፣ ኢትዮጵያ ከቲፒኤልኤፍ ጋር ስትጣላ የኢትዮጵያ ምንድነው የወታደሮቹ ኃላፊ ቲፒኤልኤፎችን ባገኛችሁበት ቦታ ገደሏቸው ካለ በሰዓቱ በጦርነቱ ሰዓት ነው። ገብቷል። አሁን ግን ፍቅር ሆነን እየኖርን ነው። አረ መንፈስ ወደ መንፈሳዊ ጥያቄ ወደ ፖለቲካ ታዙረው ፖለቲካ እንዲገባው ነው። በቃ ከዚህ በላይ አላወራም። አትስ ፖለቲክስ ምሳሌ ቢሆን ወደ መንፈሳዊ ወደ ጥያቄ አትስ ፖለቲክስ አትስ ናት። አረ ተረጋጋ። አረ በቃ ፖለቲክስ አተ ምን ይላል እንትን ኒቃብን በተመለከተ ነው። ኒቃብን በተመለከተ ኒቃብ ወይም ጅልባብ እህቶችን ወይም ሚስቶችን አስገድዶ ማልበስ ይቻላል? አንድ ይሄ ነው። ሁለተኛ ይሄንን የሚገልጽ ነገር ቁርአን ላይ ወይም ሐዲስ ላይ አለ? ካለ እቀበላለሁ ሁሉንም። እሺ መልካም። ኒቃብና ጅልባብ በመጀመሪያ ልናውቅ የሚገባው ነገር የአምላክ ትእዛዝ እስከሆነ ድረስ ይሄ ባል አስገድዶ ምናምን ሳይሆን ራሷ ፈቃደኛ ሆና ሙስሊም ሴት የአምላክን ትእዛዝ በደስታ ታደርገዋለች የሚለውን ልታውቁ ይገባል። ማንኛውም የወንድ ሙስሊም የሴት ሙስሊምም ሆነ አላህ በቁርአን ላይ ሲናገር ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁም አልኺየረቱ ሚን አምሪሂም ይላል። ማንም የወንድ አማኝም ሆነ የሴት አማኝ አላህና መልእክተኛ የሆነን ህግ ከወሰኑና ካወጡ በዚያ ነገር ላይ ሌላ ምርጫ አይኖራቸውም ከአላህና ከመልእክተኛው ምርጫ እያለ ይናገራል አላህ። ስለዚህ አንድ ሰው አማኝ ነው ሲባል ጊዜ ራሱ አላህና መልእክተኛ ያዘዙትን ትእዛዝ የሚፈጽም የሚቀበል ማለት ነው። ተገዳ ሳይሆን ደስ ብሏት የምትሰራ ነው። እኔ ሶላት ስሰግድ ጊዜ አምላክ አዞኛል ብዬ ደስ ብሎኝ እንደምሰግደው እሷም ልክ እንደ አምላክ ያዘዛትን ትእዛዝ ከሆነ ያንን ነገር ወዳና ፈቅዳ በደስታ የምታደርገው የሆነ ነገር ነው። አሁን አላህ ስብሐነሁ ወተዓላ ስለ ጅልባብ እና ስለ ኒቃብ የተናገረበትን ቦታ እንሂድ። የቁል ስብሐነሁ ወተዓላ ፊ ሱረቲል አሕዛብ ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን ወካነ አላሁ ገፉረን ረሒማ ይላል። አንተ ነቢይ ሆይ ሚስትህን፣ ሴት ልጆችህን፣
ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው ይላል። ጅልባብ የሚለው ግንዛቤ ከብዙዎች ዘንድ የተሳሳተ ግንዛቤ ይዟል። እርሱም ምንድነው የሚመስላቸው? ፊትን ንጥል አድርጎ እንደዚች ሌላ ሰውነትን የሚሸፍን ልብስ። ማን ነው እንደሱ ብሎ የፈጠረው? አላህ በቁርአን ላይ ሲናገር ጊዜ በሙሉ ሰውነታቸው ላይ ነው የሚለው። ከሰውነት መካከል ጭንቅላት ነው አብሮ እሱም የሚሸፈን ይሆናል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኒቃብ የሚለውን ቃል በቃል ተናግረውታል። ብዙዎች ምን ይሏቸዋል? አይ ጅልባብ አለ እንጂ ኒቃብ አላለም። አንደኛ የጅልባብ ግንዛቤ እንዳልኳቸው አላህ በቁርአኑ ላይ የገለጸው ሙሉ ሰውነታቸው ላይ ይልበሱ ነው ያለው። ከሰውነት መካከል ፊትም አለና እርሱን ያጠቃልላል። አላህ በሌላ ቦታ ላይ ወላ ዩብዲነ ዚነተሁነ ኢላ ሊቡዑለቲሂን ይላል። ሴቶች የውበት መገለጫቸውን ለባላቸው፣ ለአባታቸው፣ ለባላቸው አባት፣ ለወንድ ልጆቻቸው፣ ለአጎታቸው ምናምን ለነዚህ እንጂ ለባዕድ ወንድ እንዳያሳዩ እያለ ይናገራል። የሴት ልጅ ትልቁ የውበቷ መገለጫ ምንድን ነው ልጆች? ፊቷ ነው። አንድ ሰው ሴት ታምራለች አታምራለች የሚለውን እርሱን አይቶ ይገምታል። ስለዚህ የውበቷን መገለጫ ለነዚህ እንጂ እንዳታሳይ እያለ ይናገራል። ታዲያ ኒቃብ የሚለውን እኮ ቃል በቃል አልተገለጸም ብሏቸዋል። ላ ኒቃብ የሚለውን ቃል በቃል ተገልጿል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ ተልበስ አልመርአት አልሙሕሪማ النقاب والقفازتين لا تلبس المرأة النقاب والقفازتين في الإحرام أو كما قال النبي صلى الله عليه وسلم حديث لا النبي صلى الله عليه وسلم منالو حجنا عمران لمسرات إحرام ያደረገች ሴት በሐጅና በዑምራዋ ጊዜ ኒቃብንና ጓንትን እንዳትለብስ ብለው ከለከሉ። ምን አሉ? ቃል በቃል ኒቃብንና ጓንትን እንዳትለብስ በሐጅና በዑምራ ጊዜ አሉ። ስለዚህ ከሐጅና ከዑምራ ውጭ አዘውት እንደነበር ያሳያል ቃሉ ማለት ነው። በሐጅና በዑምራ ጊዜ ግን ለምሳሌ ሴት ልጅ ሶላትን በምትሰግድ ጊዜ ለብቻዋ ከሆነች ኒቃብ መልበስ አይቻልም፣ አይፈቀድላትም። ገብቷችኋል? አትለብስም ኒቃብ። ባዕድ ወንዶች ካሉ የዛኔ ከእነርሱ ለመስተር ስትል ትለብሳለች። ከዛሊክ ሐጅና ዑምራንም ስታደርግ እንዲሁ ያንን ስትፈጽም ጊዜ ታወልቀዋለች። ባዕዱ እንዳጠገቧ ካለና የሚያያት ከሆነ ግን የዛኔ ትሸፍነዋለች፣ ችግር የለውም። እንዳጠቃላይ ኒቃብ የሚለውን ቃል ነብዩ ሰለላሁ ዐለይሂ ወሰለም ገልጸውታል። በሌላ ሐዲስ ላይ እናታችን አይሻ ኒቃብን ይለብሱ እንደነበሩ በእርሳቸው ዘመን የነበሩ ሴቶች ራሷ ገልጻለች። እናታችን አይሻ ሐዲስ ላይ ስትናገር ምን አለች? እኛ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ሳለን በቤታችን በር ላይ ካን ያቲ አርክባ ነጋዴዎች ከሌላ ሀገራቶች ይመጡ ነበር። ወካን የመሩን አማመና በፊት ለፊታችን ያልፉ ነበር። ወዕንደማ ዩሓዙነና አለች ከእኛ ጋር በሚስተካከሉና በሚቅጣጩን ጊዜ ወደኛ በሚደርሱ ጊዜ ነስድሉ ሊባስ አለዚ ረፈዕናሁ ኢላ ሩኡሲና ዐላ ውጁሂና ከማ ቃለት ወነገጢ ቢሂ ውጁሃና ከማ ቃለት ረዲየላሁ ዐንሃ ወደ ላይ አንስተነው የነበረውን ልብሳችንንም ወደ ታች እናወርደዋለን፣ በእርሱም ፊታችንን እንሸፍናለን አለች። ልክ ዛሬ እህቶቻችን የሚለብሱትን ኒቃብ እናታችን አይሻ ራሷ ገልጸዋለች። በዚያ ሁኔታ ነበሩ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች። ታዲያ ወደ ሁክሙ ስንመጣ ጊዜ በዑለሞች መካከል ይህ ትዕዛዙ እንዳለ ሆኖ ግን ግዴታ መሆኑን ያሳያል ብለዋል። ግማሽ ደግሞ ሌሎች ደግሞ አይ እንደው ሱና መሆኑን ነው የሚያሳየው እንጂ ኒቃብ መልበስ ግዴታ አይደለም ያሉ አሉ። እንደውም ከፊትና ለመሰተርና የበለጠው የተሻለ የትኛው ነው ከተባለ ኒቃብ መልበሱ የሚለው ነው፣ ግዴታ ነው የሚለው ነው። ሼክ አብዱልዓዚዝ ብን ባዝ፣ ሼክ ኢብኑ ዑሰይሚን፣ ሼክ ሷሊህ አልፈውዛን እነዚህ ሁሉ ታላላቅ የጊዜያቸው ዑለሞች ኒቃብ ግዴታ ነው ብለው ከፈትዋ ከሰጡ ዑለሞች መካከል ናቸው እነርሱ። አይሽ ጀዛከላ ኸይር ሁሴ፣ በጣም አመሰግናለሁ። መርሐባ ሁያ ለቀጥለን የሁሱ ታግሻለሁ። አይሽ በቅድሚያ ከልብ አመሰግናለሁ። የሁሉንም ባህሪ አስተናግደህ በትህትና ስለምትመልሳቸው መልሶች ሳላመሰግን አላልፍም። መርሐባ እኛም እናመሰግናለን። ሁለት ጥያቄዎች አነሳልሃለሁ። ሱራ ምዕራፍ 5 ቁጥር 47 እና 48 ላይ ላንብባቸውና ጥያቄዎችን ላንሳለህ። 47 ላይ ምን ይላል መሰለህ ሁሱ? እንዲህ ይላል፣ የኢንጅል ባለቤቶች በውስጡ አላህ ባወረደው ሕግ ይፍረዱ፣ አላህ ባወረደው የማይፈርድ ሰው እነዚያ አመፀኞች እነርሱ ናቸው ይላል። የኢንጅል ባለቤቶች የተባሉት መጀመሪያ አጭር መልስ ከሰጠኸኝ እነማን ናቸው? በጣም ጥሩ። እዚህ ቦታ ላይ እየተናገረ ያለው በምን ምክንያት ነው፣ ለምን ይህን ተባለ የሚለውን በዚያው ባብራራ ላይ የተሻለ ነው። ሐዲስም ላይ መብራሪያው ስላለ ልንገርህ። እሺ፣ ጥያቄን ግን አላነሳውም። ገብቶኛል ምን ለማለት እንደተፈለገ አንቀጹ፣ ወይንም ጥያቄህን ጨርስ በእርሱ ላይ እና ያለውንና እንመልስልህ። እሺ፣ የኢንጅል ባለቤቶች እነማን ናቸው? አላህ ባወረደው ሕግ ይፍረዱ ይላል። ይፍረዱ ማለት የወደፊት ጊዜን የሚያመለክተው አሁናዊ ወይም ያለፈውን ጊዜ
ፓስት ቴንስ ወይ ፕሬዘንት ቴንስ ሳይሆን ፊውቸር ቴንስ ነው የሚያመለክተውና ነብዩ መሐመድ ደግሞ ከ610 እስከ 632 ባለው ጊዜ ውስጥ ቁርአን እንደወረደላቸው ይታመናልና ይፍረዱ ሲባል የእንጂል ባለቤቶች አላህ ባወረደላቸው ህግ ይፍረዱ ሲባል ወደ መቼ ነው የሚፈርዱት? አንደኛው ጥያቄ እሱ ነው። ሁለተኛው ኢንጂል የተባለው በወቅቱ ነብዩ መሐመድ በነበሩበት ሰዓት ላይ ያ መጽሐፍ ነበረ ወይ? ህጉስ ምን አይነት ህግ ነበረ የሚለው ጥያቄ ይነሳል። ሁለተኛው ጥያቄ 548 ላይ ነው። 548 ላይ ላንብበው። እሺ ይሄ ቁርአን አንቀጽ የወረደበት ምክንያት ሰበቡ ምንድን ነው? ሰበቡ ምክንያቱ ወዲህ ነው። በነቢያችን በመጽሐፉ ይፍረዱ ሲል ጊዜ ምንድን ያለው? በውስጡ በደንብ አስተውለው ከሆነ ማለህ ዘሩይ በእርሱ ውስጥ በሚገኘው በአላህ ህግ ነው የሚለው። ወሊየሕኩም አህሉል ኢንጂል ቢማ አንዘለ ላሁ ፊህ ወመን ለም የሕኩም ቢማ አንዘለ ላህ ፈኡላኢከ ሁሙል ፋሲቁን ይላል። የኢንጂል ባለቤቶች በውስጡ በሚገኘው በአላህ ህግ ይፍረዱ አለ። ያ ማለት በዚህ በመጽሐፍ ላይ በውስጡ አንዳንድ መለኮታዊ ቅሪቶች የአምላክ ህግጋቶች እንደሚገኙ የሚገልጽና ያንን አስመልክቶ ነው። ታዲያ የትኛውን ህግ አስመልክቶ ነው? አንዲትን ህግ አስመልክቶ ነበር ይህ አውዲዮ የቀንትን ሰበቡ የመጣበት። ምክንያቱም ምን መሰለህ፣ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ መጡና ሰዎች ጠየቋቸው። የመጽሐፉ ሰዎች በመጽሐፋችን ላይ ማነው ልክ ክርስቶስ እንደጠየቁት ታስታውስ ከሆነ ልክ እንደዛ ነው። እርሳቸውን ለመፈተን መጥተው ጠይቋቸው ነው። በመካከላችን ዝሙትን ያደረገች ሴት አለች። ዝሙትን ያደረገች ሴት ደግሞ ምን ማድረግ እንዳለብን አናውቅምና ንገረን አሉ። አየህ አይደለ? ልክ በመጽሐፉ ላይ ያ ህግ እንደሌለ አድርገው እርሳቸውን ለፈተና እየጠየቋቸው ነው። አላህ ስብሐነሁ ወተዓላ ይህ ቅሪት እስካሁን ድረስ በመጽሐፋቸው ላይ ዝሙት ሰርቶ የተገኘ ሰው ተወግሮ ይገደል የሚለው ህግ እንዳለ ያውቃል። ወዲያ አላህ ምን አለ? ሙሐመድ ሆይ ያለ ለነዚህ ጥያቄዎች መልስ እየሰጣቸው ነው። በውስጡ በሚገኘው በአላህ ህግ ይፍረዱ አለ። አየህ አይደለ? ያችን አንዷን አየት ረጅም የውግራትን ህግ አስመልክቶ ብቻ የመጣ አንቀጽ ነው ይሄ። ገብቶሃል አይደል? እንጂ እንደው ሙሉ መጽሐፉን በኢንጂል ይፍረዱ በዚያ የተዳደሩ እያለ አይደለም። ስለ ቀጣይ ነው የሚናገረው ላልከው፣ አዎ ትክክል፣ ቀጣይ ነው። ምክንያቱም ያ ህግ ገና ሊፈረድ ነው። ገና እየተጠየቁ ባሉበት ሁኔታ ነው አላህ ሱብሓነሁ ወተዓላ እዚያው ህግ አለና በዛው ፍረዱ በላቸው እያለ እየተናገረ ያለው ማለት ነው። ይሄ ነው። እሺ አመሰግናለሁ፣ አከብራለሁ ሐሳብህን። 48ኛው ላይ 548ኛው ላይ ለአንብብልህና ጥያቄውን ላንሳ። ወደ አንተም መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን። በመካከላቸው አላህ ባወረደው ህግ ፍረድ። እውነቱም ከመጣልህ በኋላ ዝንባሌዎቻቸውን አትከተል። ከእናንተ ለሁሉም ህግንና መንገድን አደረግን። አላህ በሻ ኖሮ አንድ ህዝብ ባደረጋችሁ ነበር፣ ግን በሰጣችሁ ህግጋት ሊሞክራችሁ ለያያችሁ። በጎ ስራዎችን ለመስራት ተሽቀዳድሞ መመለሻችሁ በጠቅላላ ወደ አላህ ነው። በእርሱም ትለያዩበት የነበራችሁትን ነገር ይነግራችኋል አለና ጥያቄ ምንድነው መሰለው ሁሱ እዚህ ላይ ከበፊቱ ያለው መጽሐፍ የቱ ነው? አንደኛ። ሁለተኛ አረጋጋጭና ተጠባባቂ ሲሆን ተብሏል። ምኑን ነው አረጋጋጭና ተጠባባቂ የተባለው? ሶስተኛ በመካከላቸው አላህ ባወረደው ህግ ይፍረዱ። አላህ ያወረደው ህግ የትኛው ነውና በሻ ኖሮ አሁን በሻ የሚለው የአማርኛ የሰዋሰው ህግ ቢፈልግ ኖሮ ነው አይደለ? ትስማማለህ በሱ? ቢሻ ኖሮ አንድ ህዝብ ባደረጋችሁ ነበር፣ ግን በሰጣችሁ ህግጋት ሊሞክራችሁ ለያያችሁ ይላል። ስለዚህ የተለያየ ነው አላህ ነው የለያየን ብለን ነው የምታምነው ወይስ ምንድነው? እስቲ እነዚህን ጥያቄዎች መልስልኝ። 4 ጥያቄዎች ነው የጠየቅኩልህ። ልድገምልህ? ችግር የለም። አመሰግናለሁ። አዳምጣለሁ። አንቀጹ የጠየቀው አሁን በሱረቱል ባይዳ ላይ ይገኛል። አንቀጹ ምን ይላል? ቃለ ሱብሓነሁ ወተዓላ ወአንዘልና ኢለይከ ልኪታበ ቢልሐቅ ሙሰዲቀን ሊማ በይነ የደይሂ ሚነል ኪታቢ ወሙሀይሚነን ዐለይህ ፈሕኩም በይነሁም ቢማ አንዘለላህ ወላ ተተቢዕ አህዋአሁም عما جاءك من الحق لكل جعلنا منكم شرعة ومنهاجا ولو شاء الله لجعلكم أمة واحدة ولكن ليبلوكم فيما آتاكم فاستبقوا الخيرات إلى الله مرجعكم جميعا فينبئكم بما كنتم تعملون يا لين ناكر أو بما كنتم تعملون. الله بزيان كتلاي وأنزلنا إليك الكتاب بالحق له ودان ترقمو
በእውነት መጽሐፍን አወረድኩኝ አለ። ወደ አንተ ደግሞ ለምን አለ? ደግሞ ያለው ከእርሱ በፊት የተወረዱ መጽሐፍቶችን ገልጾ ነበር። ስለ ተውራትና ስለ ኢንጂል ተናግሯል። ለሙሳና ለዒሳ ስለሰጣቸው ስለነዚያ ከገለጸ በኋላ ምን አለ? ወደ አንተ ደግሞ ዛሬ መጽሐፍን አወረድኩኝ በእውነት። ከዚያም ምን ብሎ ገለጸው? ይህን ቁርአንን ሙሰድቀን ሊማ በይነ የደይህ ከእርሱ በፊት ያሉትን መጽሐፍቶች የሚያረጋግጥ ሲሆን ማናቸው? ተውራትና ኢንጂል ከአምላክ ዘንድ እንደተወረዱ። በውስጣቸው ያለው የሚያረጋግጠው ታዲያ ምንድን ነው ከተባለ፣ አንደኛ እነሱ ከአምላክ ዘንድ ወርደው እንደነበር ተውራትና ኢንጂል በዘመናቸው ለሙሳና ለዒሳ። ይህንን እናምናለን። አሁን እናረጋግጣለን፣ እናምናለን። ከእምነታችን መካከል 6 የእምነት መሰረቶች አሉን። አልኢማን ቢልኩቱብ በመጽሐፍቶች ማለት ነው። ማመን ማለት ነው። አይ እነና ኑእሚኑ ቢአን አላህ ሱብሓነሁ ወተዓላ አንዘለ አልኩቱብ ሳቢቃ ዐላ አልአንቢያ ወልሙርሰሊን ومنها التوراة والإنجيل والزبور أنزلها سبحانه وتعالى التوراة على موسى والإنجيل على عيسى والزبور على داود عليه السلام. هنا እነዚህን መጽሐፍቶች ያወረዳቸው ነበር ብለን ለሙሴ ተውራትን፣ ለዒሳ ኢንጂልን፣ ለዳዊት ደግሞ ዘቡርን ያወርዶለት ነበር ብለን እናምናለን። አንደኛው ማረጋገጥ ማለት ያለፉትን ያረጋግጣል ሲባል እነዚህ መጽሐፍቶች ወርደው እንደነበሩ ማረጋገጥ ነው። አሁን ላይ ደግሞ ያረጋግጣሉ የሚለው እዚያው ላይ በውስጡ እነዚያን መጽሐፍቶች ያለውን እውነታ ያረጋግጣል። በውስጡ ለምሳሌ መሲሁ በድንግልና መወለዱ ካለ እናረጋግጣለን። መሲሁ ሙታን ማስነሳቱን እናረጋግጣለን። መሲሁ ዓይንን ማብራቱን እናረጋግጣለን። ሙሳ፣ አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቃን ነቢያት እንደነበሩ እናረጋግጣለን። ሙሳ እስራኤላውያኖችን ከግብፅ ከፈርዖን ግፍና በደል ነፃ እንዳወጣቸው በአምላኩ በአላህ ኃይል እናረጋግጣለን። አያርለ ይሄ ማረጋገጥ ማለት በውስጡ የሚገኙ መለኮታዊ ቅሪቶች እውነታ የሆኑትን አምላክ አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እውነት ናቸው ብለው የገለጹትን የነቢያትንና ስራዎቻቸውን እነዚያ እናረጋግጣለን። ማረጋገጥ ማለት በውስጡ የሚገኘውን ማረጋገጥ ማለት እሱ ነው። ልክ ለምሳሌ ቅድም እንደጠየቀው በውስጡ ዝሙት ተሰርቶ የተገኘ ተወግሮ ይገደል የሚለውን እሱ እናረጋግጣለን። ለዚህ ነው አምላክ አላህ ቅድም መጀመሪያ ላይ የጠየቀውን ምን አለ? በውስጡ አለና በእርሱ ይፍረዱ የእኔ ህግ ብሎ ጠቀሰው። ያንን አላህ ሱብሓነሁ ወተዓላ ካወረደው ህግ መካከል አንደኛው ነበርና ከዚያ ቀጥሎ ምን አለ? ተጠባባቂ የሚለውን ደግሞ ጠይቀኛል። ተጠባባቂ ሲል ጊዜ ምን ማለት ነው? እንደዚያን ያለፉትን መጽሐፍቶች ይሄ ቁርአን ይጠባበቃቸዋል። ምን ማለት ነው? በውስጣቸው ያሉ ስህተቶችን ይሄ ስህተት ነው፣ ይሄ እውነት ነው እያለ ይጠባበቃቸዋል፣ ያርማቸዋል ማለት ነው። ለምሳሌ እንደዚያ ብሎ ካረማቸው እርማቶች አሉ ወይ ባለፉ መጽሐፍቶች ላይ ከተባለ አዎ። ለምሳሌ እንደምታውቀው አሮን የሃሩን የሙሳ ዓለይሂ ሰላም ወንድም ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ሄዳ ብታነበው ሙሴ ከአምላኩ ጋር ለመገናኘት በሲና ተራራ ላይ በሄደ ጊዜ አደራ ህዝቦችን ጠብቅ ብሎ ለአሮን አደራ ሰጥቶት እንደነበር ይናገራል። ከዚያስ በኋላ ምን ሆነ ከተባለ እነዚህ ሰዎች ሙሴን ምን አሉት? በፊታችን የሚሄድ አምላክ ስራልን አሉት። ማንን? ሃሮንን። ይቅርታ እንደ መጽሐፍ ቅዱስ። ከዚያ አሮን ምንም አልተቃወማቸውም። እሺ አለና ወርቅና ብር አምጡልኝ አላቸው። አመጡለት። ያንንም አቀለጠና በፊታቸው የሚሄድ ወይፈን ወይም ጥጃ አድርጎ ሰራላቸው። ከዚያ ምን አለ ሃሮን? ይህ ነው ያውና ከግብፅ ሀገር ነፃ ያወጣቸው አምላካቸው ይሄ ነው ብሎ ሰጣቸው። ተመልከቱ። ይሄንን መጣ ቁርአን አረመው፣ ተጠባበቀውና ሄደና ይሄንን ስህተት ነው ብሎ አረመው። ምን ያለ ከተባለ እውነት ነው ሙሳ ከአምላኩ ጋር ለመገናኘት በሲና ተራራ ሄዷል አለ ቁርአን። ተመልከቱ። እውነተው ሃሮንንም አደራ ህዝቦችን ጠብቅ ብሎት ሄዷል ሙሳ። ወአስሊሕ ወእኽሉፍኒ ፊ ቀውሚ ወአስሊሕ ወላ ተተቢዕ ሰቢል ልሙፍሲዲን አለው። ሙሴ ወንድሙን ምን አለው? ሙሳ ለወንድሙ ለሃሮን አደራ ሃሮን በህዝቦች ላይ ተተኪ ሆነኝ፣ አንተ አደራ በመካከላቸው በጎ ነገር መልካም ነገር አድርግ እንጂ የጥፋተኞችን መንገድ እንዳትከተል ህዝቦችን ጠብቅልኝ ብሎት ሄደ። እስከዚህ ድረስ እንደሆነ ተመልከቱ። ከዚያ በኋላ ጣዖቱን ያንን ወይፈኑ ጥጃውን የሰራው ማን ነው አለና አላህ ሱብሓነሁ ወተዓላ ያ ሃሩን ነብዬ በፍጹም ይሄን አላደረገም ማለት። ታዲያስ ሳቢሪ የተባለ ሰው ነው በመካከላቸው ጣዖቱን ወይፈኑን ጥጃውን የሰራላቸው አለ። ሃሩንስ በዚያ ላይ ምን አደረገ ከተባለ እንዳውም በህዝቡ መካከል ቆሞ ገስጿቸዋል ይላል። ወለቀድ ቃለ ለሁም ሃሩኑ ሚን ቀብል ያ ቀውሚ ኢነማ ፉቲንቱም ቢህ ወኢነ ረበኩም አርረሕማኑ ፈተቢዑኒ ወአጢዑ አምሪ። ጌታቸው አምላካችሁ እርሱ አንዱ አምላክ አላህ ብቻ ነው፣ ይሄንን ጣዖት አትስሙ አትገዙ እያለ ሃሩን ገስጿቸዋል አለን ቁርአን። አረመው፣ የነቢያትንም ክብር ጠበቀ። አንድ ነቢይ በህዝቦቹ መካከል ቁሞ ጣዖትን ስራለን ሲሉት ይሄ ነው አምላካቸው አብሽሩንኩ ብሎ ሰርቶ ይሰጣል እንዴ? በፍጹም ይሄን አያደርግም አለ ቁርአን። ያንን ነቢይ ክብሩን ጠበቀለት። ይሄን ያደረገው ሌላ ሰው እንደሆነ አላህ ሱብሓነሁ ወተዓላ ገለጸልን። ይሄ ነው መጠባበቁ ብሎ ማለት ሙሰዲቀን ሊማ በይነ የደይሂ ወሙሃይሚነን ዐለይሂ ብሎ ተናገረ። ፈሕኩም በይነሁም ቢማ አንዘለላህ፣ በመካከላቸውም አላህ ባወረደው ህግ ፍረድላቸው ነው የሚለው። ይፍረዱ አይደለም ያሁኑ የሚለው። እሺ ማን ዞሮ አንተ ፍረድላቸው ነው የሚለው። ፈሕኩም በይነሁም ቢማ አንዘለላህ፣ በመካከላቸውም
አላህ ባወረደው ህግ ፍረድ እያለ ነብዩ ሰለላሁ ዐለይሂ ወሰለም ያናገራቸው። ወላ ተተቢዕ አህዋአሁም ስሜታቸውን ዝንባሌያቸውን አትከተል ሙሐመድ እንዳትከተል። አማ ጃአከ ሚነል ሐቅ ወደ አንተ ከመጣልህ እውነት የተነሳ ዝንባሌያቸውን ስሜታቸውን እንዳትከተል። ሊኩልን ጀዐልና ሚንኩም ሽርዐተን ወሚንሃጃ ለሁላችሁም ለእያንዳንዳችሁ ህግጋትን አድርጌላችኋለሁ መመሪያን አድርጌላችኋለሁ እያለ ተናገረ። ወለው ሻአ አላሁ ለጀዐለኩም ኡመተን ዋሂዳ አለ። እንደውን ያምላካችሁ አላህ ቢፈልግ ኖሮ ሁላችሁንም አንድ መንገድ ላይ አንድ ህዝብ አድርጋችሁ ነበር አለ። ስላልፈለገ ነው እኛ መጥፎ የሆነው ወይንም እርሱን ያደረገን አላህ ነው። እርሱ አይደለም ያደረገን። ለእኛ ነፃ ምርጫ ፈቃድ ሰጥቶን ህዝቦች ተለያዩ እንጂ ቢፈልግ ኖሮ አንድ አደርጋችሁ ነበር ማለቱ አምላክ አላህ ሱብሓነሁ ወተዓላ ለምሳሌ ታዛዥ ብቻ አደርጋለሁ ማለት ነው። እንደማን እንደ መላእክቶች። መላእክቶች ሁሉም ታዛዥ ናቸው ለአላህ እርሱ ስላደረጋቸው። ቢፈልግ ኖሮ ሁሉም ለኔ ህግ እንድትገዛ ልክ እንደ መልአክ አደርግህ ነበር በቃ። ነገር ግን ታዲያስ ለኛ ነፃ ምርጫ ፈቃድን ሰጥቶናል። እኛ መረጥንና እኛ ቀኑን መንገድ መረጠን፣ ሌላው ደግሞ ስህተትን መንገድ መረጠ። ወይ አንዱ በዚህ ነው ሰዎች የተለያዩት በራሳቸው ነፃ ምርጫ ፈቃድ ነው። እና አምላክ አላህ ቢፈልግ ኖሮ ልክ ሁላችሁንም ጻድቅ አድርጋችሁ ነበር፣ ታዛዥ ብቻ አድርጋችሁ ነበር። እንዳታምፁ ማድረግ እኔ አቅመዋለኝ ይሄን አድርጋችሁ ነበር እያለ ነው። ግን ነፃ ምርጫ ፈቃድ ሰጥቶን ይሄ ነገር ተከሰተ ነው። ወለው ሻአ አላሁ ለጀዐለኩም ኡመተን ዋሂዳ ወላኪን ሊየብሉወኩም ፊማ አታኩም ነገር ግን በሰጣቸው ነገር ሊሞክራችሁ ነዋል። ፈስተቢቁል ኸይራት ከዚያ ሁሉ በኋላ አላህ ምን አለ ተመልከት፣ ወደ መልካም ነገር ተሽቀዳደሙ አለ። ጽድቁን ለማድረግ ተሽቀዳደሙ። የኛ ስራ ውጤት የኛ ነፃ ምርጫ ፈቃድ እንደሆነ እዚያው ጋር ገለጸ። ፈስተቢቁል ኸይራት መልካም ስራን በመስራትም ተሽቀዳደሙ። ኢለላሂ መርጂዑኩም ጀሚዓ ሁላችሁም ወደ እኔ ወደ አላህ ነው መመለሻችሁ አለ። ፈዩነቢኡኩም ቢማ ኩንቱም ተዕመሉን ወንም ፈዩነቢኡኩም ቢማ ኩንቱም ፊህ ተኽተሊፉን ትለያዩበት የነበራችሁበትንም ነገር የዛኔ በምትመለሱ ጊዜ የትንሣኤ ቀን እኔ እነግራችኋለሁ እያለ ይናገራል አላህ ሱብሓነሁ ወተዓላ። እና ይህን ይመስላል። ጥሩ ያልነካሁት አመሰግናለሁ። መለስ ብዬ አንድ እንድታረጋግጥልኝ የፈለግኩት ነፃ ምርጫ ያልካትን ነገር እዚህ ላይ የሱራ 548 ላይ በሰጣችሁ ህግጋት ሊሞክራችሁ ለያያችሁ ይላል። እሱን አንተ ነፃ ምርጫ አልከውና እሱን እስቲ መለስ ብለን እንደገና አረጋግጥልኝ። ኢለላሂ መርጂዑኩም ምን ይላል? ፈሕኩም በይነሁም ቢማ አንዘለላህ ወላ ተተቢዕ አህዋአሁም አማ ጃአከ ሚነል ሐቅ ሊኩሊን ጀዐልና ሚንኩም ሽርዐተን ወሚንሃጃ ወለው ሻአ አላሁ ለጀዐለኩም ኡመተን ዋሂዳ ቢፈልግ ኖሮ አንድ ህዝብ ያደርጋችሁ ነበር፣ አንድ መንገድ ላይ ያደርጋችሁ ነበር። ወላኪን ሊየብሉወኩም ፊማ አታኩም ነገር ግን ይሄን ያደረገው በሰጣችሁ ሊሞክራችሁ ነው የሚለው። ለያያችሁ ሊሞክራችሁ ነው የሚለው። ለያያችሁ አይደለም የሚለው። እሺ ማነው ዞሮ ሊሞክራችሁ ነው የሚለው። ቅንፍ ውስጥ ሊሞክራችሁ ቅንፍ ውስጥ ለያያችሁ ይላል። እስኪ ቆይና በወስኪ ምን ብሎ እንደተረጎመው እንመልከተው። እስኪ 548 ላይ በቅንፍ ውስጥ ለያያችሁ ይላል። ቆይ አንዴ እስኪ 548 ምን ብሎ እንደተረጎመው እንመልከተው። 548 እሺ ግን በሰጣቸው ህግጋት ሊሞክራችሁ ለያያችሁ። ኦኬ ሊሞክራችሁ ለያያችሁ የሚለው አረበኛው ላይ የለም። ባይኖርም ግን ምን ለማለት ተፈልጎበት ነው? እኛን ህዝቦቻችንን የተለያዩ ህዝቦች አድርጎ መፍጠሩን የሚገልጽ ነው። ለምሳሌ እዚያ ቦታ ላይ ከላይ የተጠቀሱ ህዝቦች አሉ። 3 ህዝቦች፣ የሙሳ ህዝቦች አሉ፣ የዒሳ ህዝቦች አሉ፣ የእኛ ህዝቦች አለ። እኛን የተለያያችሁ ያለው ከዚህ አንጻር እንጂ አላህ ክፉና መጥፎ አድርጎ ነፃ ምርጫ ፈቃድን ሳይሰጥ የለያየ የሚል ግንዛቤን አይደለም። ታላረን ሊፈትናችሁ ዘንድ የተፈተነው ማንን? እኛ የነብዩ ሰለላሁ ዐለይሂ ወሰለም ህዝቦች፣ የዒሳ ህዝቦች፣ የሙሳ ህዝቦች ያለ ማለት ነው እንጂ ነፃ ምርጫ ፈቃድን ነፍጓቸው ክፉ ነገር እንዲመርጡ ለያያቸው የሚለውን ግንዛቤ አይደለም። ግን በጎ ስራዎቻቸውን ለመስራት ተሽቀዳደሙ ብሎ አላህ ሱብሓነሁ ወተዓላ ያው ለመልካም ስራ እንዳውም እንድንሽቀዳደም ጋበዘ። ያ ነፃ ምርጫ ፈቃድ መስጠቱን ያሳያል። ባይሰጠን ኑሮ ይሄንን ግብዣ አይሰጠንም ነበር። መልካም ምረጡ፣ ክፉን ራቁ ብሎ አይናገርም ነበር። መመለሻችሁም በጠቅላላ ወደ አላህ ነው አለ። ሁላችንም ወደ እርሱ እንደምንመለስ አሳሰበን። ያንን ሰው አስቦ እውነቱን እንዲመርጥ ጽድቁንና መልካሙን እንዲመርጥ እያመለከታቸው ነው። በእርሱም ትለያዩበት የነበራችሁትን ነገር ይነግራችኋል። ሲለያዩበት የነበረውን ህግ አላህ ሱብሓነሁ ወተዓላ የዛኔ ይነግራችኋል ነው የሚለው። እሺ በዚህ ላይ ሌላ በጀነት ውስጥ ስለዚህ የሙሳ ህዝቦች፣ የኢሳ ህዝቦችና የነብዩ መሐመድ ህዝቦች ከተለያይተው ከሆነ ሊሞክራቸው ከሆነ
ከሙሳ ህዝቦች ከኢሳ ህዝቦችና ከነብዩ መሐመድ ህዝቦች መካከል ወደ ጀነት የሚገቡ አሉ ማለት ነው? አዎ በደንብ አሉ እንጂ የሙሳና ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ሙሳና የእርሱ ትክክለኛ በእርሱ የተከተሉት የጀነት ናቸው። ዒሳንና በትክክል እርሱን የተከተሉት የጀነት ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ افترقت اليهود على 71 فرقة كلها في النار إلا واحدة وهم موسى وأتباعه. وافترقت النصارى على 72 فرقة كلها في النار إلا واحدة وهم عيسى وأتباعه. وستفترق أمتي على 73 فرقة كلها في النار إلا واحدة. قيل من هم؟ قال من كان على مثل ما أنا عليه اليوم وأصحابي. وفي رواية أخرى قال هي الجماعة. ነቢያችን ሰለላሁ ዐለይሂ ወሰለም የሙሳ ህዝቦች ለ71 ተከፋፍለዋል፣ ሁሉም የእሳት ናቸው አንዷ ስትቀር፣ እነርሱም ሙሳና እርሱን የተከተሉት ብለው ተናገሩ። ሙሳ የጀነት ነው፣ ነቢያት የጀነት ናቸው፣ እንዲሁም እርሱን የተከተሉት በትክክል የጀነት ናቸው። የማለት አላህን በትክክል አምላክ ነው ብለው ያመለኩና ሙሳን እንደ ነቢይ የተቀበሉ እነርሱ የጀነት ናቸው። ልክ እንዲሁ ደግሞ ዒሳን እንደ መልእክተኛና እንደ ነቢይ የተቀበሉ አላህን እንደ አምላክ ተቀብለው አንዱን አምላክ በብቸኝነት አላህን ያመለኩ እነርሱም የጀነት ናቸው። ይህን ማን እናምናለን እኮ። ነገር ግን መሲሁን አምላክ አድርገው እርሱን ወደ አምላክ ያነሱ ሰዎች እነሱ ናቸው ጥፋተኞች። አመሰግናለሁ። አላህ በአማርኛ ትርጉሙን ትነግረኛለህ? አጭር መልስ ብቻ ጊዜን እንዳልሻማ ለሌሎች እንድሰጥ። አምላክ ማለት ለአንተ ለሁሱ ምንድነው ትርጉሙ? እሺ አላህ ማለት አምላክ ማለት ይቅርታ፣ አምላክ ማለት የሚመለክ ማለት ነው። ባህሪያቶች ያሉት የመለኮታዊ ባህሪያቶችን ከፈለክ ዘረዝርልሃለሁ የተወሰኑት። መለኮታዊ የሚመለክ ማለት ለምሳሌ ባይብል በመጽሐፍ ቅዱሳዊ አካሄድ ስንሄድ መጽሐፍ ቅዱስ ላይ አምላክ የተባሉ ብዙዎች አሉና ከእውነተኛው ከአንድ አምላክ በተለየ መልኩ በምንድን ነው እነዛን አምላክ የምትመለከተው አንተ? ለዚያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ወይንም ዑለማዎቻችን ሲፈቱ ላ ማዕቡደ ቢሐቅን ኢለላህ ይላል። የሚመለክ በርካታ እንደዚህ ዓለም ላይ እንዳልከው እርሱ ግን አላህ ሲባል ጊዜ በእውነት የሚመለከው ብቸኛው አምላክ ማለት ነው። ወሚን አስማኢ ሱብሓነሁ ወተዓላ አልሐቅ፣ አላህ ሱብሓነሁ ወተዓላ እውነት ነው፣ በእውነትም የሚመለከው እርሱ ብቻ ነው። አላህ ማለት ትርጉሙ አልኢላህ አልማዕቡድ ቢልሐቅ ማለት ነው፣ በእውነት የሚመለከው ብቸኛው አምላክ ማለት ነው። ሌሎች በሐሰት የሚመለኩ ስላሉ ማለት ነው። ይሄ ነው የአምላካችን አላህ ሱብሓነሁ ወተዓላ ስሙ ትርጓሜ ወደ አማርኛ ሲቀየር። እሺ ከልብ አመሰግናለሁ ስለሰጠኸኝ ጊዜ እሱ ቴንክ ዩ። እሺ እናመሰግናለን። እሺ ጥያቄ አለ? ይቀጥል። እሺ ቀጥል። እሺ ሁሉም ሙስሊሞች ላይ በደም ስራቸው ውስጥ ሴጣን ይዘዋወራል የሚለውን ጥቅስ በምን እንትን ታያለህ? እሺ ያ ማለት ሰይጣን በእነርሱን ለመፈተን ይቀርባል ማለት ነው። አሁን በደም ይዘዋወራል ሲባል ጊዜ እንደው ገብቶ በደማቸው ውስጥ እንዲህ ይዞራል ማለት እንዳይመስላችሁ ልጆች። ያ ማለት ሰይጣናዊ ፍላጎት አለው አይደል? ሰው ሰይጣን መጥቶ ይወሰውሳል ማለት ነው። አደም ዓለይሂ ሰላም ምን ይላል አላህ? ያ በኒ አደም ላ የፍቲነነኩም ሸይጣኑ ከማ አኽረጀ አበወይኩም ሚነል ጀና ይላል። እናንተ የአዳም ልጆች ሆይ ይላል አላህ በቁርአን ላይ፣ እናንተ የአዳም ልጆች ሆይ ሰይጣን እንዳይፈትናችሁ አባታችሁን ከጀነት እንዳስወጣው ሁሉ እያለ ይናገራል። እንዴት ነው? በደሙ ውስጥ ገብቶ ነው ወይ? ላ አይደለም። ንግግር አድርጎለት ወይም ደግሞ ውስዋስን ሰጥቶት ነው። ውስዋስ ይባላል። የሆነ ክፉ ስራን እንድታደርግ አንተን እንትን ማለት በቃ በሀሳብን መልቀቅ በአንተ ላይ ይሄ ውስዋስ ተብሎ ይጠራል። ያን ነገር ያደርጋል ለማለት እንጂ እንደው በቀጥታ ሂዶ በደማችሁ ውስጥ ገብቶ ይዞራል ማለት አይደለም። ራሱን የቻለ አካል ያለው ነው ሰይጣን ብሎ ማለት በእሳት የተፈጠረ አካል ነው። ያ እሳት መጥቶ በሰውነታችን ገባ ማለት እንደዛ አይደለም። ነገር ግን ውስዋስን ያደርጋል። ያ ማለት ማንኛውንም የአዳም ልጆች ሁሉ ለመወስወስ ይቀርባል። በማን ላይ ነው ስልጣን የሌለው? ቢልአንቢያ ወልሙርሰሊን፣ በነቢያቶች ላይ ስልጣን የሌለው እርሱ። አላህ ቃል በቃል ቁርአን ላይ ሲናገር ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣን ይለዋል። አንተ በነቢያቶች ላይ ስልጣን የለህም አለው። ራሱ ሰይጣንም ሲናገር ኢላ ዒባደከ ሚንሁሙል ሙኽለሲን አለ። አንተን ጥርት አድርገው የሚገዙህ ላይ ግን ስልጣን እንደሌለኝ ያውቃለሁ እያለ ይናገራል። እሺ ጆሮአቸው ላይ ይሸናል የሚባለውስ? እሱም እንዲሁ ጆሮአቸው ላይ ይሸናል ሲባል ጊዜ ሐዲሱን ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው የሱብሒን ሶላት ሳይሰግድ ፀሐይ እስኪወጣ ድረስ ወቅቱን አሳልፎ የሚነሳ ሰው ባለ ሸይጣን ፊ ኡዙኒሂ አሉ፣ ሰይጣን በጆሮ ላይ ሸንቶበታል አሉ። ይሄም እንዲሁ ቀጥታ የሚፈታ ሳይሆን ምን ያክል ከአምልኮ እንዳዘናጋው ለመግለጽ እየተናገሩ ነው ነብዩ ሰለላሁ ዐለይሂ ወሰለም።
ምን ያክል ከአምልኮ እንዳዘናጋው። ምክንያቱም ሐዲሱ ላይ ብታዩ ሄዳ ትልቅ የአምልኮን ስርዓት ሰው በእንቅልፍ እንዳሳለፈ የሱብሒ ሶላት ትልቁ የአምልኮ ስርዓት ነው። አይደል? ትልቁ የአምልኮ ስርዓት ሱብሒ ሶላት ነው። ያንን ሰውየው በእንቅልፍ ምክንያት አሳልፎ ፀሐይ እስኪወጣ ድረስ ያሳለፈ ሰው ይሄ ሰይጣን በጆሮ ላይ ሸንቷል ሲሉ ሰይጣን ምን ያክል በእርሱ ላይ በተጫወተበት ስራቸው ጊዜ ከአምልኮ እንዳራቀው ለማለት ነው እንጂ መጥቶ ተጫውቶበት ምናምን አይደለም። እሱ ነው እና ሰላይ ነገር የሚቆነጥጣቸውስ ሲወለዱ የሚቆነጥጣቸው ጥሩ ጥያቄ። እሱ ላይ ብዙ የሚነሳ ነገር ስላለ እንዳውም በደንብ ላብራራላችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ማ ሚን መውሉድን ኢላ ወየመስሁ አሸይጣን ኢላ ዒሳ ወኡሙሁ አው ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ማንም የሚወለድ ህፃን የለም ሰይጣን የሚነካው ቢሆን እንጂ። የመሱ ማለት የሚነካው፣ መስ ማለት ነካ ማለት ነው። የሚነካው ቢሆን እንጂ ሰይጣን የሚነካው ቢሆን እንጂ። ማን ሲቀሩ? ዒሳንና ማርያምን ሲቀር አሉ። ዒሳና ማርያም ሰይጣን የሌለባቸው እነርሱ ናቸው፣ ሌላው እንዳለ የአረብ ልጆች ያለበት ማለት ነው ብለው ያረግቡታ ያላቸው። አሁን ይህን ግንዛቤውን እንገራችሁ። አው ሐዲሱ ቃል በቃል ምን ይላል? ማንም የሚወለድ ልጅ የለም ሰይጣን የሚነካው ቢሆን እንጂ ዒሳንና እናቱን ሲቀር። አንደኛ የዒሳና የእናቱ አስተዋጽኦ ምንም የለበትም። እዚህ ላይ ልታውቁ የሚገባ የመጀመሪያው ይህንን ሲያነሱላቸው የክርስቲያን መምህሮቻችሁ ዒሳንና ወይንም ደግሞ ኢየሱስንና ማርያምን ከሌሎች ለይተው ለማሳየት ሊፈልጉ ይችላሉ። እዚህ ላይ የእነርሱ አስተዋጽኦ ቢኖር እሰዮሽ እንዳሁን ሄድ። ነገር ግን ያ ነገር የእነርሱ ሳይሆን የእናታቸው የሃና ነው። ቀጥታ ይሄ የሚመለሰው ወዴት ነው? ሱራ አልዕምራን ላይ የዕምራን ቤተሰብ ያ ማለት የዒሳ ቤተሰቦች የማርያም ቤተሰቦች ታሪክ አለ 2/3 ምዕራፍ ላይ። እዛ ላይ ስትሄድ ጊዜ ሃና ምን ብላ ዱዓ አድርጋለች? ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም አለች። ሃና ምን አለች? ጌታ ያላህ ሆይ ከእኔ የምትወለደዋን ልጄንና ከእርሷ የሚገኘውንም ዘር ከሰይጣን በአንተ አስጠብቃቸዋለሁኝ አለች። የማን አስተዋጽኦ ነው? የእናታቸው ዱዓ ነው። የዒሳና የእናቱ የማርያም ምንም አይነት አስተዋጽኦ የለውም በሱ ጉዳይ ላይ። አንደኛ የምታውቁን ነገር እንደው ይሄ ነገር ከተመለሰ እንኳን ለእናታቸው ነው የጸጋ የሚመለሰው። ምክንያቱም እርሷ ነች ይህን ጸሎት ያደረገችላቸው። አላህ ጸሎታን እንደተቀበላት ሲናገር ምን አለ? ፈተቀበለሃ ረቡሃ ቢቀቡሊን ሐሰን አለ። እኔም ጌታዋ አላህ ይህን ልመናዋን በመልካም አቀባበል ተቀበልኳት ብሎ ተናገረ። ስለዚህ አላህ ተቀበላትና ከሰይጣን ጠብቅልኝ ስላለች ጠበቀላት። ሰይጣን መጥቶ የአደም ልጆች ልክ ሊወለዱ ሲሉ የሚነካውን እንዲጠበቅላት ለመነችው፣ ጠበቀላት። አንደኛ እርሱን ያዙ። ታዲያ ሌሎቻችንስ አልተጠበቅንም ማለት ነው? የምንጠበቅበትን መንገድ ኢስላም አስቀምጦታል። ይታችኋል አይደል? የምንጠበቅበት መንገድ ምንድን ነው? ሐዲስ ላይ ቃል በቃል ማስረጃ ቃል ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ማንኛውም ህፃን ከሰይጣን እንዲጠበቅ ልክ ዒሳና ማርያም እንደተጠበቁ የምንችልበትን መንገድ ኢስላም አስቀምጧል እያልኩኝ ነው። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? አንዳችሁ ሚስቱን በሚገናኝ ጊዜ ፈልየቁል ቢስሚላህ አላሁመ ጀንብነ ሸይጣን ወጀንብ ሸይጣን ማ ረዘቅተና ፈኢን ሩዚቀ በይነሁማ አልወለድ ለም የዱርሁ አሸይጣን። አንድ ባል ከሚስቱ ጋር ኒካ አድርጎ በግንኙነት በሚያደርግ ጊዜ ይህን ዱዓ ካላሉ ነቢ ሰለላሁ ዐለይሂ ወሰለም አምላካችን አላህ ሆይ ከሰይጣን አርቀን ከኛ የምትለግሰንንም ጸጋ ልጃችንን ከሰይጣን አርቀልን ብሎ ከጸለየ ሰይጣን ያን ልጅ አይጎዳውን በፍጹም አሉ። ስለዚህ ለዒሳ የሆነው ለማርያም የሆነው እጅግ በጣም ቀላል የሆነ ነገር ማንኛውም ሰው የሚያገኘው የሆነ ጸጋ ነው። ሃና ያንን ዱዓ ስላደረገች ተሰጠች። ሌላውም ይሄንን ዱዓ ቢያደርግ የሚሰጠው የሆነ ነገር ነው ማለት ነው። ወታቻለረ እንደኛ ያ ነው። ሌላኛው ነገር ምንድነው? አንድ ገና ብዙ ነገራቶች ላብራራለሁ በዚህ ሁሉ የተንተረሱ። ሌላኛው ነገር ምንድነው? እዚህ ቦታ ላይ ነቢያቶችን እንደማይነካቸው ሰይጣን ተገልጿል። እነ ዒባዲ ለይሰ ለከ ዐለይሂም ሱልጣን ብሎታል። ገና ሰይጣንን ሲያወርደው ጊዜ በነቢያቶች ላይ ምንም አይነት ስልጣን የለህም ብሎ ቃል በቃል ተናግሮታል። በመልካም ባሪያዎች ላይ ምንም ስልጣን የለህም። ራሱም ሲናገር እኔ በአንተ ባሪያዎች በነቢያቶች ላይ ምንም አይነት ስልጣን የለኝም፣ ኢላ ዒባደከ ሚንሁሙል ሙኽለሲን፣ ጥርት ያሉ ባሪያዎች ላይ ግን ምንም አይነት ስልጣን የለኝም ማለት። ዩሱፍ ለምሳሌ ከነቢያቶች መካከል ኢነሁ ሚን ዒባዲና አልሙኽለሲን አለ አላህ፣ እርሱ ጥርት ካሉ ባሪያዎች መካከል ነውና እያለ ይናገራል። ነቢያቶቹ ዒባዱ አላህ ሱብሓነሁ ወተዓላ አልሙኽለሲን ጥርት አድርገው አምላክን አላህን የተገዙ ናቸውና እነርሱን ጠብቋቸዋል።
ለኛ ያ ነው። ሌላው ነገር እንደው ይነካል ሲባል ጊዜ ከምን አያይዘው እንደሚነግሯቸው ታውቃላችሁ? ከኃጢአት ጋር ሰይጣን በእነርሱ ላይ ስልጣንን ስለመኖር ላ አይደለም። ሐዲስ ቀጥታ የሚለው ምንድነው? ከኃጢአት ጋር ምናምን የሚያያዝ ነገር አይደለም። ሰይጣን ይነካዋል ሲባል መጥቶ ነካ ብቻ አድርጎ መሄድ ነው፣ ሌላ ነገር አይደለም። ከምንም ያንን ህፃን ላይ ከመቆጣጠር ሰይጣናዊ ነገር ከማድረግ ምንም የተያያዘ ነገር አይደለም። ገና ህፃን ልጅ ነውና ምንም ስለ ሰይጣን የሚያውቀው ነገር የለም። ገብታችኋል አይደለ? ስለዚህ መጥቶ ይነካዋል አሉ እንጂ ነብዩ ሰለላሁ ዐለይሂ ወሰለም እንደው ሰይጣናዊ ስልጣንንና ስራን በዚያ ላይ ሰይጣን ስራውን ይሰራል ማለት አይደለም። ይሄ ነው። ገብታል? እሺ አሪፍ ነው። እሺ ለምን ይነካቸዋል እኮ የሚለው ነው። እሺ እንግዲህ ስልጣን ከሌለው ስልጣን የለም ሲባልባቸው ህፃናቶች ምንም ከኃጢአት ጋር የሚያያዝ ነገር አይደለም እያልኩኝ ነው። ከኃጢአት ጋር የሚያያዝ የለም። አንድ ህፃን ልጅ አይደለም የዛኔ ተወልዶ ለአቅመ አዳም ለአቅመ ሔዋን እስኪደርስ ምንም አይነት ኃጢአት የሚባል በእርሱ ላይ አይያዝበትም። እንደ ኃጢአተኛ የሚቆጠረው አንድ ሰው መቼ መሰለ ተመስገን ለአቅመ አዳም ለአቅመ ሔዋን ደርሶ የነቢያት ትምህርት ደርሶት የዛኔ የአምላክን ህግ ሲተላለፍ ኃጢአት ማለት ነው። ትርጓሜው ኃጢአት ማለት አምላክ በነቢያት በኩል የደነገገውን ድንጋጌ መተላለፍ ማለት ነው። ያ ደግሞ ይቆጠርበት ዘንድ ሰውየው ለአቅመ አዳም ለአቅመ ሔዋን የደረሰ መሆን አለበት። የዛኔ አይምሮ ስለሚበስል የኃጢአትን ኃጢአትነት ሲያገናዝብ፣ የጽድቅን ጽድቅነት ሲያገናዝብ የዛኔ ነው። ህፃን የሆነ ልጅ ግን ስለ ኃጢአት የሚያውቀው ነገር የለም። ገብቶሃል? ከኃጢአት ጋር በተያያዘ አይደለም። ዝም ብሎ ሰይጣን ክፉና መጥቶ ይነካቸዋል። ከዚያ አንጻር እሺ እኔ የጠየኩ ከምን አንጻር መሰለ? ምንም እንትን ህፃን ልጅ ስለሆነ ለምን ይቆነጥጣል በሚለው ነው እንጂ ከኃጢአት ጋር እያይዤ አይደለም ነው። ስለ ኃጢአት እያልክ ነበር። ምክንያቱም ነው ከዚያ ጋር አያያዝም እኮ እሱ ነው። አሁን እዚህ ቦታ ላይ ኃጢአት የለበትም ለማለት ነው እኮ። ከኃጢአት ጋር የተያያዘ ነገር የለም። ታዲያ ለምን ይናቅቸዋል ነው? እንግዲህ ሰይጣን ክፉ ነው አይደለ? ነፃ ምርጫ ፈቃድ የተሰጡት የተፈጠረ ፍጡር ነው። ከኃጢአቱ መካከል ከሚያደርገው ኃጢአት መካከል አንደኛው እርሱ ነው። መጥቶ ሰዎችን ነካ አድርጎ ይሄዳል። ልክ አንድ ለምሳሌ ኃጢአትን የሚያደርግ ሰው ማለት ነው። ኃጢአት ነፃ ምርጫ ፈቃድ ተሰጥቶናል እኛ ሰዎችን ጅኖችን። የዛኔ በምናደርግ ጊዜ ሰውን ጎዳ አድርገን ልንሄድ እንችላለን አይደለ? ምንም የሚያውቅን አንድ ሰው መጥተን እኔ በጥፊ ያልኩትና ሄድኩኝ ለምን ያደርጋል ይባላል? ነፃ ምርጫ ፈቃድ ተሰጥቶኛል፣ ይሄንን ወንጀል አደረግኩኝ፣ እኔ ጥፋት ነው፣ ነገ ከአምላክ ፊት እጠይቅበታለሁ። ሰይጣንም መጥቶ የሰው ልጆችን ሂዶ በራሱ በተሰጠው ነፃ ምርጫ ፈቃድ ይሄንን ነካ አድርጓቸው ይሄዳል። ያን ነው አምላክ አላህ ሱብሓነሁ ወተዓላ ነፃ ምርጫ ፈቃድ ሰጥቶ የፈጠረው ፍጡር ነው እና እንኳን ይሄን አይደለም የዛኔ ለአዳም ስገድ በተባለ ጊዜ አልሰግድም ብሎ አምጾ ሄዷል። አላህ ሱብሓነሁ ወተዓላ ቅጣቱን አዘጋጅቶለታል። ለእያንዳንዱ የሚያደርገው መንካት እንደ ኃጢአት እያደረገ ነው እርሱ። ልክ እኔ አንተ ኃጢአት እንደምናደርገው ማለት ነው በተሰጠን ነፃ ምርጫ ፈቃድ መሰረት አድርገን እርሱም እንደዛ። አሁን አንተን መቆንጠጥ ይችላል ማለት ነው። መቆጠጥ ማለት መንካት፣ እንደዚህ መጥቶ ሊነካ ይችላል። አካል አለው ሊነካ ይችላል። በማንኛውም እኛ እናያቸውም። አላህ በቁርአን ላይ ሲናገር እነሁ የራኩም ሁወ ቀቢሉሁ ሚን ሐይሱ ላ ተረውነሁ፣ እናንተ በማታዩት ስፍራ ሆኖ እርሱ እናንተን ያያችኋል ይላል። የዛን የመጥቶ እርሱ አንተን ሊነካ ይችላል፣ ማንኛውንም ሰው እኛ አናየውም። ያንንም አካል እንዳለው ተናግሯል። በአንተ ላይ ጉዳት የማድረስ ጥቅም አለው፣ ሊያደርስ ይችላል። ታዳለው ነፃ ምርጫ ፍቃድ አለው በሰው ልጆች ስልጣን አለው በሰው ልጆች እርሱ የመወስወስ እንትን ነፃ ምርጫ ፍቃድ አለው። ክፉን ነገር ለምሳሌ አድርገን አንተ ለምሳሌ ስልጣን አለ በሰዎች ላይ ሄደህ ወደ ኃጢአት የመጥራት አይደለ? ልክ እንዳንተ ነው። ለአንተ ለምሳሌ ጓደኛህን ሄደህ ና እንጠጣ፣ ለምን አንጠጣም፣ ና ዝሙት እንስራ፣ ና እንስረቅ ትለዋለህ። ልክ እንደዚያ እርሱ የመወስወስ ያንን ነፃ ምርጫ ፍቃድ ተሰጥቶ ያንን ኃጢአት እያስደረገ ይገኛል ሰዎችን። አሁን ልክ ከሰው የተለየ አይደለም። የማለት ከሰው የተለየ አይደለም ስላችሁ ነፃ ምርጫ ፍቃድ በመውሰድ ደረጃ ማለት ነው። አንተ ሰውን ወደ ኃጢአት እንደምትጠራው እርሱም ወደ ሰዎችን ወደ ኃጢአት የመጥራት አለው። ግን የማስገደድ እንትን አለው ወይ ኃጢአት የመስራት ላይ የለውም። ልክ አንተ ነገር ግን የሰው ልጅ አንዳንዴ ሊያስገድድ ሁላ ይችላል። ከሰይጣን ሁላ የከፋ የሚሆንበት አይታል። አስገድዶ ሰውን እንትን የሚያስጠጣ ሊኖር ይችላል። ናጠጣ በግድ እና ይሄን ግደል በግድ አንተ ወደ እሱ ሳትመጣ እሱ ወደ አንተ መምጣት ይችላል ማለት ነው። ምን አልከኝ? አንተ ወደ እሱ ሳትሄድ እሱ ወደ አንተ መምጣት ይችላል። አዎ ይችላል። አሁን በቃ እንድትረጅ ዘንድ ተመስገን በደንብ ላስረዳሽ። እሺ እኔን ለምሳሌ ያዝ አድርጎኝ የሆነ ቦታ ሊወስደኝ ይችላል። እኔን አይችልም። ኢየሱስን ግን ይችላል። ይሄን ታውቃለህ አይደል? ተመስገን ኢየሱስን ይዞ እንደፈለገ ከተራራ ወደ ተራራ ከተራራ ወደ መቅደስ እንደፈለገ ይዞት ሲሄድ ነበረ።
ስልጣን አለው በኢየሱስ ክርስቶስ ላይ ራሱ አይደለም በተራ ሰው ላይ። ላሳየህ ማስረጃ መጽሐፍ ቅዱስ ላይ ወይንስ ታውቀዋለህ? እንደሱ ይሻላል። እሱን አውቀዋለሁ እኔ ከጥያቄ አንፃር ነው። አዎ ከጥያቄ አንፃር አሁን ኢየሱስ ክርስቶስንም ያዝ አድርጎት ከሆነ ቦታ ወደ ሆነ ቦታ ያሸጋግረው ነበር፣ ይወስደዋል፣ ይወሰውሰዋል። ልክ እኛ እንደሚወሰውሰን ለእኔ ለምን አሰግድም? ለእኔ በሰግድ እኮ ይሄንን የሰማይ የምድር ስልጣን ተሰጥቷልና እሰጥሃለሁ ስገድልኝ እያለ ይወሰውሰዋል። ልክ እኛንም ይመጣና ሰዎችን ለምን አትጠጣም? ለምን አታጨስም? እያለ መወስወስ ይህንን ነፃ ምርጫ ፍቃድ ተሰጥቷልና በአንተ ላይ ያደርጋል። ይህን ልክ በኢየሱስም ላይ እንዳደረገው። እሺ ልጨምር አንድ የመጨረሻ ጨምር። እሺ ከይቅርታ ጋር ነብዩ መሐመድ በመንገድ ላይ እየሄዱ አንድ ሴት ሲያዩ የወሲብ ፍላጎታቸው ጨመረና ተሎ ሄደው ሚስቶቻቸውን ምናምን የሚል ጥቅስ አለ። እሱም ብታስረዳኝ በቂ። በጣም ጥሩ ጥያቄ። የወሲብ ፍላጎቱ ጨምሮ ብለው ይነግሯቸዋል። እንዴት አድርገው ቅመማ ቅመም ጨምረው እንደሚነግሯቸው ወላሂ ላዚ ሐዲስ ላይ እንደዛ የሚላለሁ ይላ የለም በፍጹም። ይህ ስሜቱን መቆጣጠር እንደማይችል ያሳያል ብለው ይነግሯቸዋል። እንደዛ የሚላለው ሐዲስ ላይ ይላ የለም። እሺ እንደሱ ብሎ የተገነዘበ እንደው አንድ ሊቃውንት አለው ይላ የለም። የመጀመሪያዎቹ እንደዚህ ብሎ የተገነዘቡ ሊቃውንቶች የቲክቶክ መምህሮች ነን የሚሉ ሰዎች ያዝናል። ሐዲሱ ምን ይላል መሰለ? ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ከእናንተ አንዳችሁ ከመካከላችሁ አሉ በመንገድ ላይ እየሄደ ሳለ ባዕድ ሴትን ቢያይና ሰይጣናዊ የሆነ ፍላጎት ቢያድርበት፣ ስሜታዊ ነገር ቢያድርበት፣ ይሄ የሰዎች ባህሪ ነው። ገብቶሃል አይደል? ሚስት ኑሮት ሰውየው በመንገድ እያለፈ ቆንጆ ሴት ካየ ሊማረክ አይችልም? ያ ነገር ሊያጋጥመው ይችላል። ለዚያ ገራሚ መፍትሄን አስቀመጠ ኢስላም። ሐላል በሆነ መንገድ፣ ሐራም በሆነና አምላክን በሚያስቆጣ መንገድ አይደለም። ለዚህ መፍትሄ ምንድን ነው ኢስላም ያደረገው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ምንም ያድነን ክፉ ነገር እንዳታደርጉ ከዛች ከሴት ጋር። ታዲያስ ወደ ተፈቀደለችላችሁ ወደ ራሳቸው ሚስታቸው ተመለሱና አምላክ የፈቀደላችሁን ግንኙነት አድርጉ፣ በዚያም ራሳችሁን ከዚያ ከስሜት ትጠብቃላችሁ አሉ። ይህ እኮ በጣም ኢስላምን የሚያስመሰግነው ትምህርት እኮ ነው። ምን ነበር ማለት ያለበት? ያችን የተማረከባትን ሴት ሄዶ ይጠይቃትና ስልኳን ተቀብሎ ይገናኛት? ላ አይደለም። ይሄ ነብዩ ሰለላሁ ዐለይሂ ወሰለም ከዚያ ከዝሙት የሚጠበቅበትን መንገድ ጠበቁና ነብዩ ሰለላሁ ዐለይሂ ወሰለም ቶሎ ብላችሁ ወደ ተፈቀደችላችሁ ሚስታችሁ ሄዳችሁ በአይምሯቸው ላይ ያለውን የመጣውን ስሜታዊ ነገር ራሳቸውን አረጋጉ ብሎ ተናገሩ። ወሃዳ ሚማ ይምደሑ ቢሂል ኢስላም፣ ኢስላም ከሚመሰገንበት ነገር እኮ ነው አንደኛው። ለዚህ መፍትሄ ምን አስቀምጠ መጽሐፍ ቅዱስ? ያ ጀማዓ ወደ መጽሐፍ ቅዱስ አለግባ ልጁ እስልምና ላይ ብቻ ስለሆነ መጠየቅ እንፈልገው። ያ ጥያቄ አለ። እሺ እሱን አሁን ያልከው እንትን ላይ ነብዩ መሐመድ አይደሉም ሚስታቸው ጋር ሄደው እንትን ያሉት? ሁለት ዘገባ አለ። በነብዩ ሰለላሁ ዐለይሂ ወሰለም ናቸው የሚለው እርሱ ዘገባ ስህተት እንደሆነ በርካታ ዕለሞች ተናግረዋል። ነገር ግን በሌላ ሰው እንዲህ አይነት ነገር ሰዎች ቢያጋጥማችሁ አድርጉ ብሎ የተናገሩት እሱ ነው ትክክለኛ ተብሎ ዕለሞች ተናግረዋል። እሱን ሐዲስ ላወጣልህና ላሳይህ። ነብዩ ሰለላሁ ዐለይሂ ወሰለም አንዳቸው መንገድ ላይ እየሄደ ቢያጋጥመው ወደ ሚስቱ ይመለስና ያንን የተፈቀደለትን ነገር ያድርግ ብሎ ይህን መፍትሄ አስቀምጠዋል። ሰዎች ወደዚያ ነገር ስለሆነ ላሳይህ እችላለሁ። ያሳይህ ትፈልጋለህ? እንዳሳይ? አይ እሱን አልፈልግም፣ ግን የተጻፈ ነገር ስህተት ይሆናል ከሚለው አንፃር ነው። የተጻፈ ضعيف የሚባል ነገር አለ፣ ሷሂህ የሚባል ነገር አለ። ሷሂህ የሚባል ነገር አለ። ضعيف ማለት ደካማ የሆነ ማለት ነው። ስህተት ደካማ መሆኑ የተገለጸለት የሆነ ሐዲስ። እንዲሁም አንዳንድ ሌላ ሰው ጥያቄ። እሺ ሌላ ጥያቄ ምንድን ነው? አሁን ነብዩ ሰለላሁ ዐለይሂ ወሰለም ቢያደርጉስ እዚህ ላይ ምንም ጥያቄ የሚያስነሳ ነገር አይደለም። ተመስገን። ነብዩ ሰለላሁ ዐለይሂ ወሰለም በመንገድ ላይ ሄዱና ለምሳሌ ያንን ነገር የሚያደርጉት ከምን አንጻር ነው ከተባለ እርሳቸው ለትውልዳቸው ትምህርት ብለው ያንን ነገር በተግባር አድርገው ሊያሳዩ ይችላሉ። እርሳቸው ግን ስሜታቸውን ስላልተቆጣጠሩ ነው ያሉህ፣ እርሱ ስህተት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከማንም በላይ ስሜታቸውን ተቆጣጣሪ ናቸው ተብሎ ለዚያም ምስክሩ ማን እንደሆነ ታውቃላችሁ? የራሳቸው ሚስቶች። ከሚስትህ በላይ ስሜትህን የሚረዳ የለም አይደል? ወንዶች ሁሉ ሚስትህ በደንብ ታውቃለች ስሜትህን። ገብታችኋል? ለዚያውም ምስክሯ ታላቋ እናታችን አይሻ ነች። ከማንም በላይ ስሜቱን ተቆጣጣሪ ማለት እርሳቸው ነው ምድር ላይ ብላ ቃል በቃል የተናገረችበት አለ። ከፈለክ እሱን ላሳይ እችላለሁ። ወደ ቀጣይ ጥያቄ። እሺ አሁን ለምሳሌ ክርስትና ጋር ስትሄድ ወደ ገነት ስትሄድ መራብ የለም መጠማት የለም። እናንተ ጋር ግን ሴት ምናምን ሰፊ ሳህን ምናምን የሚለውን እሺ
ያና ቃል በቃል ሐዲስ ላይ ወካነ አምለኩኩም ሊእርቢሂ ይላል። እርሱም በፍላጎቱ እጅግ በጣም የተገደበ ነበር ይላል አማርኛ ትርጉም ላይ። ስሜቱን ከማንም በላይ የተቆጣጠረ ነበር የሚል ሐዲስ ቃል በቃል አለ። ስሜቱን አይቆጣጠርም ያሏችሁ የራሳቸው ነገር ነው። ወላሂ ላዚ እሺ፣ በገነት ምን አለ ነው ያልከው? ምን የለም ነው ያልከው? በእኛ ምን አለ ስትል ሰማኸኝ መሰለህ። እስኪ ንገረኝ እንደገና ጥያቄውን። መራብ መጠማት የለም። አሃ በጀነት እኛም ጋር እንደዛ የለም እኮ መራብ መጠማት የሚባል ነገር የለም። ሱራ ላይ እኮ አለ ትልቅ ሳህን ይበላሉ፣ ይበላሉ፣ ይጠጣሉ። ይበላል ይጠጣል በገነት ግን ያ ስለተራበን አይደለም። የግዴታ የሚበላ ሰው ሁሉ የተራበ ነው ማለት አይደለም። ለምሳሌ እስኪ ልስጥህ ምሳሌ፣ ጁስ ትጠጣለህ ካፌ ገብተህ የግዴታ ስለተጠማህ ነው? ላ አይደለም። ኮካ ልጠጣ ትችላለህ ስለተጠማህ ነው? ላ አይደለም። ሳትራብ ሳትጠማ የምትበላቸው ምግቦች አሉ ደስታን ለማግኘት ተብሎ ከዚህ አንጻር ነው ነቢያችን አላህ ቆይ ወደሱ እንመጣለን። አላህ ቃል በቃል በቁርአን ላይ ምን አለ? ወአነከ ላ ተዝመኡ ፊሃ ይላል። አንተ በእርሷ ውስጥ አትጠማም እያለ ይናገራል። ቃል በቃል በቁርአን ላይ ላሳይህ እችላለሁ። አትራብም አትጠማም እያለ ተገልጿል። መጽሐፍ ቅዱስ ላይ ግን እንደዛ የሚል አለ ነው ያልከኝ ቅድም? መራብ መጠማት የለም ነው ያልከው? አዎ። የቱ ጋር ነው እንደሱ የሚል? አሁን እንትን ልልህ ወጥቼ ቆይ እገባለሁ። እሺ ተመልሼ እሱን ርዕስ ለማምጣት በቃሌ ላስቀምጥ። ግን በገነት ውስጥ መብላት መጠጣት አለ እንደ ክርስትና ከላውክ ላሳይህ እችላለሁ። አይ መራብ መጠማት የለም በሚለው ነው። እንደዛ የሚል ካለ ታሳየናለህ። ቃል በቃል ግን አትጠሙም የሚል አላህ ቃል በቃል በቁርአን ላይ ላሳይህ እችላለሁ። እናንተ በገነት ውስጥ አትጠሙም ብሎ ቃል በቃል ይናገራል። ወአነከ ላ ተዝመኡ ፊሃ ይላል። በእርሷ ውስጥ አትጠሙም ይላል። እሺ ቀጣይ ጥያቄ ምንድነው? በገነት ውስጥ ትዳር የሚለው ነው አይደል? ጉች ጉች ምናምን ይላል ብቻ። እሺ ለማንኛውም ሴቶች በገነት ውስጥ ጡታቸው ጉች ጉች ያለ እንደሆነ ይነገራል በኢስላም። እና የሴት ጡት በቃ እንደ ወንድ መሆን አለበት ነው ወይንስ ምንድነው? ይሄን የሚቃወሙ መምህሮቻቸው ሴት ምን መሆን አለበት? ቆይ ጉች ጉች የሚለውን አንዴ እናንሳውና የሴት ጡት እንዴት ነው የወረደ መሆን አለበት ነው? ምንድነው ፍላጎታቸው? ሴቶች እንዴት ሆነው ነው ወደ ገነት ሲገቡ በክርስትና ጡታቸው ይጎረዳል? እኔ ጥያቄ ምን እንዴት መጠየቅ እንኳን እንዳለበት አያውቁም። ብቻ ዓላማቸው ምንድነው? በዚህ ህዝቡን አሳልቀው ከተከታች ያለው ክርስቲያኑን ጉች ጉች ያላቸው ቆም ብሎ እንኳን የሚያገናዝብ የለም። እና እንዴት እኛ ነው ወደ ገነት የምገባው ብላ ክርስቲያን ሴት አትጠይቅም። ተጎርዶ እንደዚህ ነው የምትገቡት ወይንስ የማማ እንደዚህ እንትን ያለ ነው ወይንስ ምንድን ነው? ላ በምትገቡ ጊዜ ወደ ገነት እንዴት ነው ከተባለ በቃ አፈጣጠራችሁ ንጹህ የሆነ አፈጣጠር ሆናችሁ ትገባላችሁ። ገብታችኋል አይደል? እናታችን ሐዋ በጀነት ውስጥ ተፈጥራለች። ለአዳም ሚስት ሆና ኑራለች። በገነት ውስጥ ባልና ሚስት የለም የሚሏቸውም ወደዚያም ያው እየመጣህ ነው። አዳም ብቻውን ሊሆን አይገባውምና ሚስትን ልፍጠርለት አለ እግዚአብሔር። ባልና ሚስት አድርጎ በገነት ውስጥ ኑሩ አላቸው። እንዴት ሆኖ ነው የተፈጠረችው? ከአዳም በፊት ጡቷን እንዳለ እንትን ያላት ሌላ ሰው ነበር? ላ እንዳለ እንዳፈጣጠሯ ቁጧ ጉች ጉች ያለ ሆና ነው በገነት ስትኖር የነበረችው ሔዋን። በዚያው ባላት አፈጣጠር ማለት ነው። ገብታችኋል አይደል? ስለዚህ በገነት ሰዎች ሲገቡ ጊዜ አፈጣጠራቸው ንጹህ ማንም ያልነካቸው ሆነው ይፈጠራሉ። ያ ማለት የሴት ልጅ ማንም ወንድ ሳይነካት የተፈጥሮ አፈጣጠሯ እንዴት ነው ከተባለ ያው እንደተገለጸው ጉች ጉች ብለህ ያዘው። ልክ እንደዚያ ነው። አላህ በቁርአን ላይ ሲናገር ለም የጥሚቱሁነ ኢንሱን ቀብለሁም ወላ ጃን ይላል። የጀነት ሴቶችን ጀነት ገብቶ ከሚያገኛቸው ባላቸው በፊት ማንም የሆነ ወንድም ሆነ ጅን ሰውም ሆነ ጅን ያልነካቸው ንጹህ የሆኑ ሲሆኑ ብሎ ተናገረ። ከዚህ አንጻር ነው። እሺ ወሲብ ሚለውስ ግንኙነት አምላክ በፈቀደው ሕግና ስርዓት ባልና ሚስት አድርጎ ከሆነ እንትን ያላቸው የዛኔ ያደርጋሉ። በዝሙት ምናምን ከሆነ የለም በገነት ውስጥ ዝሙት የሚባል ነገር። ነገር ግን ባልና ሚስት አድርጎ በትዳር መልክ አምላክ የፈቀደው ነገር ግንኙነት ማድረጋቸው እርሱ ክፉ ነገር አይደለም። ይኸውልህ በገነት ውስጥ ክፉ ነገር የለም። ለምሳሌ እኔ በገነት ውስጥ ሰው መግደል እፈልጋለሁ ብል የለም። ነገር ግን አምላክ የፈቀደው ባልና ሚስት ሆነው እንዲኖሩ በገነት ውስጥ ተፈቅዷል። አምላክ በዚህ አምላክ በፈቀደው ሕግና ስርዓት ባልና ሚስት ሆነው በሚኖሩ ጊዜ ግንኙነት ማድረጋቸው እርሱ ክፉ ነገር አይደለም። ገብቶሃል አይደል? ሚስቱ ያልሆነችን ሌላ ሰው ግን ሄዶ ዝም ብሎ ዝሙት አድርጋለሁ ቢል በገነት ውስጥ ለአንደዛ አይነት ነገር የለም። ይሄ ነው አዳምና ሔዋን በገነት ውስጥ ባልና ሚስት ነው ይኖሩ ነበር። ይህን የፈቀደው ማነው? ባልና ሚስት ነው። ትዳር የለም የሚሏቸው ውሸት ነው። ባልና ሚስት ነው በገነት ውስጥ ይኖራሉ አዳምና ሔዋን። እግዚአብሔር ነው ይህን ያደረገው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር አዳም ሆይ አንተና ሚስትህ በገነት ውስጥ ግቡና ኑሩ አልኳቸው እያለ ይናገራል። ይህ በመጽሐፍ ቅዱስ ላይ ያለ ነገር ነው።
እሺ ሌላ ጥያቄ አለ? ሌላ የለም። እሱ ገነት ላንተ የት ጋር ነው የሚያሳይ? እሺ ገነት ከሰባት ሰማያት በላይ ነው ያለችው። ከየት ከሰማያት በላይ ነው ያለችው፣ ከአርሽ በታች። እሺ ከሰማያት በላይ ከሆነ አንድ ለምሳሌ እኔ ብሞት ይቀብሩኛል፣ መሬት ውስጥ ይቀብሩኛል እና ከሰማያት በላይ እንዴት ነው? ከሰማያት በላይ ምን ነው? ከሰማያት በላይ የሚሄደው እሱ? ጥሩ ጥያቄ። አንደኛ እኛ የሁለት ነገር ውቅሮች ነን። እነሱ ምንድናቸው? ማን ነው? ስጋና ነፍስ ነን አይደለ? ስለዚህ በነፍሳችን ልክ ሰው ሲሞት ጊዜ አንድ አማኝ በነፍሱ ወደ ገነት ይሄዳል። ልክ ነፍስ ማለት ምን ማለት ነው? እሱዬ ቆይ ነፍስ ማለት ሩህ ማለት ነው። ሰውነታችን ስጋ ሩህ ማለት ለምሳሌ አስረዳኝ። ለምሳሌ ስጋችን አፈር ውስጥ ይቀበራል፣ ሰው ሲሞት ይቀበራልና ሩሃችን የትኛው ነው? እሺ ሞት ማለት የአካልና የመንፈስ መለያየት ወይንም ደግሞ የአካልና የሩህ መለያየት እርሱ ሞት ይባላል። የዛኔ ነፍስህና ሩህ ማነው ስጋህ በሚለያይ ጊዜ ሞት ተብሎ የሚጠራው እርሱ ነው። የዛኔ ስጋህ አለ። ስጋህ ሕያው ይሆን ዘንድ በውስጥ የተፈጠረች የሆነች ነፍስ እሷ ሩህ ተብላ ትጠራለች። እርሷ ነች። እርሷ ቀድማ ተፈጥራለች። አላህ ስብሐነሁ ወተዓላ በቁርአን ላይ ቀድሞ እንደፈጠራት ከስጋ በፊት ይናገራል። አዳም በተፈጠረበት ጊዜ ወዲያው ነፍሶቻችን ሁሉ የአዳም ልጆች ነፍሶች ሁሉ ቀድመው ተፈጥረዋል እና እነሱ ናቸው አምላክ በአዳም ላይ እፍ ብሎ የዘራት የሆነች ነፍስ ወይም እስትንፋስ ተብላ የምትጠራው እርሷ ነች። ያች ነች እና እሱን ስታብራራልኝ ለልጁ አሁን ለተመስገን ስትነግረው እሱ ይበላል፣ ጾታዊ ግንኙነት ያደርጋል የሚል መገለጫ ስትገልጽለት ነበረና ይሄ ሩህ የተባለው ከስጋ ውጭ ሆነው ይበላል፣ ይጠጣል፣ ጾታዊ ግንኙነት ያደርጋል ብላችሁ ነው የምታምኑት? ላ አይደለም። እሱ የሚሆነው ከስጋ ጋር ነው። እሱ የሚሆነው መቼ መሰለ? የትንሣኤ ቀን ነው። ይቀበራል አይደል ሰው። ከዛ የዘመኑ ፍጻሜ ላይ ሁሉም ሰው ዳግም ትንሣኤ ያደርግለታል። አላህ እንዲነሱ ያደርጋል። ከዛኔ ከነስጋቸውና ከሩሃቸው ጋር ይነሳሉ። ሩሃቸው ወይንም ነፍሳቸው። ስለዚህ መኖሪያቸው የት ነው? መኖሪያቸው የት ነው የሚሆነው? ከሰባት ሰማያት በላይ። ለነገርህ ነው። እሱ ወደ እሱ ልመጣ ነው መቼ እንደሚሆን እሱ። አንደኛ ሁለት እንትኖች አሉ። በነፍሳቸው ሙስሊሞች ወዲያው እንደሞቱ ወደ ገነት ነፍሳቸው ትሄዳለች እስከ ትንሣኤ ቀን ድረስ ማለት ነው። አላህ ሱብሓነሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ትሆናለች ብለው ተናግረዋል። የትንሣኤ ቀን ደግሞ ከቀብራችን አላህ ሱብሓነሁ ወተዓላ ይቀሰቅሰንና የዛኔ ስጋና ነፍስ አብራ ወደ ገነት እንድትገባ ያደርጋል። በቀብር ውስጥ ነፍስ ታዲያ ትኖርም ወይ ከተባለ ሩህ በሁለት መንገድ ነፍስ በሁለት መንገድ ትኖራለች። በምድርም ላይ ስንኖር ጊዜ፣ በቀብርም ላይ በምንኖር ጊዜ። በምድር ላይ በምንኖር ጊዜ ሰው ለምሳሌ አሁን እኔ ከምን ጋር ምናምን ከተባለ ስጋና ነፍስ ነኝ ያለሁት። እንቅልፋችንን በምንተኛ ጊዜ ነፍሳችን በሁለት መንገድ ትሆናለች። ልብ በሉ። በግማሽ ክፍል በሰውነታችን ላይ አለች፣ ሞትን አንባልም። በግማሽ ፓርት ደግሞ ወጥታ ትሄዳለች። የነፍስ ሁኔታ በጣም የሚደንቅ ነው። አላህ በቁርአን ላይ ይህን ቃል በቃል ይናገራል። አላሁ የተወፈል አንፉሰ ሒነ መውቲሃ። አላህ አንዲትን ነፍስ በምትሞት ጊዜ ነፍሷን ያወጣታል። ወለቲ ለም ተሙት ፊ መናሚሃ እያለ ይናገራል። አንድ ሰው በሚተኛ ጊዜ እንቅልፉን አላህ ሩሑን ያወጣታል። የሚያወጣት ሙሉ በሙሉ አይደለም። በግማሽ ፓርት ያለች ከሰውነታችን ጋር አልሞትንም። ነገር ግን መጥቶ ለሚያየን ሰው እንደሞተን እንታያለን። ያች ሩሓችን በግማሽ ፓርት ወጣ ትንቀሳቀሳለች፣ ትዞራለች። ገብቷችኋል አይደለ? አልአርዋህ ተተላቃሉ። በዚህ ጊዜ ሩሖችም ይገናኛሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ ያ ሰው ሊነሳ በሚልበት ቅጽበት አላህ ሱብሓነሁ ወተዓላ ወዲያው ነፍሱን ሙሉ በሙሉ ወደ ስጋው እንድትመለስ ያደርጋል፣ ይነሳል። የቀብር ህይወትን በዚህ ሁኔታ ይሆናል። አንድ ሰው የቀብር ህይወትን ሲኖር አማኝ የሆነ ሰው በቀብር ህይወቱ ላይ ነፍሱ በሁለት መንገድ ትሆናለች። ነብዩ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ። በሐዲስ ላይ የሙስሊሞች ነፍስ በገነት ትሆናለች አሉ። መቼ? በሞተ ጊዜ በግማሽ ፓርት በቀብር ጸጋን እያገኘች ከስጋው ጋር ትኖራለች፣ በግማሽ ፓርት ደግሞ በገነት ትኖራለች ማለት ነው። የዛኔ የትንሣኤ ቀን ሲያደርግ ጊዜ አምላክ አላህ ትንሣኤ ሲያደርግ ጊዜ ሰዎችን ሲያስነሳ ያች ሩህ ወይንም ነፍስ ሙሉ በሙሉ በሰውነቱ እንድትገባና እንዲቆም ያደርጋል ማለት ነው፣ እንዲነሳ ያደርጋል። የዛኔ በስጋችን ወደ ገነት ከነፍሳችን ጋር እንገባለን ማለት ነው። መብላት መጠጣት ምናምን የሚለው የግዴታ
ያ ስጋ ያስፈልጋል ማለት ነው። ስጋው የቁርአን ማስረጃ አለ፣ የሐዲስ ሳይሆን የቁርአን አሁን ለተናገርከው ነገር የቁርአንም አለ። ግን የሐዲስ ለምን ቁርአን እና ሐዲስን መለየት አይቻልም? ሁለቱም ከአምላክ ዘንድ የመጣ ነው። የሐዲሱ የነብዩ መሐመድ ሱና ነው ብዬ አምናለሁ። የቁርአኑ ግን ከአላህ ነው ብዬ ስለማምን ሐዲስም ከአላህ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ መሰለህ? ኦቲቱል ቁርአን ወሚስለሁ መዐሁ፣ ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ነው። የእርሱ አምሳያ ብለው ገልጸውታል። ተሰጠሁኝ ብለው ገልጸውታል። የተሰጣቸው ነው፣ የእርሱ አምሳያ ነው። ልክ እንዲሁ ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕዲ ኪታበላህ ወሱነቲ አሉ። በመካከላችሁ ሁለት መጽሐፍቶችን ጥዬላችሁ እሄዳለሁ፣ እነርሱን አጥብቃችሁ እስከያዛችሁ ድረስ አትጠሙም፣ እነርሱም ቁርአንና ሐዲስ ናቸው አሉ። ያ ነው እንደ አጠቃላይ። ከዚያ በኋላ ሁሱዬ ለምን መሰለ እንደዚህ ምጠይቀ ሐዲስ ላይ ሳሂ አለ፣ ማውዱ አለ፣ ዳይፍ አለ፣ ሙሃሂር አለ። ያ ማለት ታማኝ፣ የተፈበረከ፣ ደካማ፣ ተቀራኒ የሆኑ ሐዲሶች አሉ። ቢያንስ ሳሂ ብቻ ታማኝና ተቀባይነት ሲኖረው ሶስቱ ደግሞ ውድቆች ናቸውና ሐዲስን ለዚህ ነው ከቁርአን ለይቼ የሚመለከተው። እሺ ቁርአኑን ከአላህ የመጣ ነው ብዬ ስቀበለው ሶስቱ ግን ተቀባይነት የላቸውም ብዬ ስለማምን ነው። እነዚያ እኮ ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸው አይደለም። ከነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸው ማን ነው? ከአምላክ ዘንድ የመጣን ብለን የምናምነው እኛ ሷሂህ ሐዲስ ነው። እነዚያ ነጆቹ ضعيف موضوع የተባሉት እነሱ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አልተናገሯቸውም። ማስለም በራሳቸው ላይ ሰዎች ከጊዜ በኋላ ተነስተው የከተፏቸው ናቸው። እንድንጠነቀቃቸው ነው ዑለሞቻችን ضعيف ናቸው ብለው ከታች ያስቀመጡት እንጂ እነሱ ከሐዲስ ሆነው አይደሉም። እኛ ተቀባይነት ያለው ሐዲስና ተቀባይነት የሌለው ሐዲስ ብለን እየለየን ሳይሆን ተቀባይነት ያለው ሐዲስ ብቻ ነው ያለን። እነዚያን ግን አበጥረው ዑለሞች እነዚህ ضعيف ናቸውና ተጠንቀቋቸው ብለው መውዱዕ ናቸው ተጠንቀቋቸው ብለው እንድንጠነቀቃቸው ያስቀመጧቸው ናቸው። ወርታቸው ያላላቸውን ብለው ሰዎች ከጊዜ በኋላ በተነሱና የተናገሩባቸው እንዳንድ አጠቃላይ ሶሒህ የሆነ ሐዲስ ከአላህ ዘንድ ነው የመጣው። ነብዩ ሰለላሁ ዐለይሂ ወሰለም ሃይማኖታዊ ንግግሮችንና አስተምሮችን ከራሳቸው በፍጹም አልተናገሩም። አላህ በቁርአን ላይ ሲመሰክር ምን አለ? ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ይላል። ሙሐመድ ከራሱ አንዳችን አይናገርም፣ እርሱ ከኔ ዘንድ የሚተላለፍለትን ራእይ እንጂ ሌላን አይነግራቸውም እያለ ይናገራል። የተናገሯቸው ንግግር ሁሉ እንዳለ አላህ ራእይ ብሎ ጠራ። ስለዚህ ምግቡና መጠጡ ፕላስ ደግሞ ጾታዊ ግንኙነቱ በትንሣኤ ቀን ነው የምትለው ወይስ ከዛ በፊት ነው? እሺ አዎ ያ የትንሣኤ ቀን ነው፣ ወደ ገነት ከገቡ በኋላ ሰዎች። ስለዚህ ስጋዊ አካላቸውን ይዘው ወደ ሰማይ ይሄዳሉ ብለህ ነው የምታምነው? አዎ ግን ያ ስጋ ሲባል ጊዜ እቺ ምድራዊ ስጋ አይደለችም። እቺ ምድራዊ ስጋ አይደለችም። ሌላ የአምላክ አላህ ስብሐነሁ ወተዓላ እቺ የምትደክም፣ የምትዝል፣ የምትሰነፍ፣ የምትተኛ፣ የምታንቀላፋ እንዲህ አይነት ስጋ እቺ አይደለችም። የምትታመም ምናምን ላ አምላክ አላህ ስብሐነሁ ወተዓላ እና አንሸእናሁን እንሻ እያለ ይናገራል። እኔ እንደ አዲስ መፍጠርን እፈጥራቸዋለሁ እያለ ይናገራል። ተክለ ሰውነታችን ስጋችን ሁሉ እንዳለ ይሄ ይቀያየራል። ያ ማለት እንዲህ አይነት ባህሪያት የዱንያዊ ምድራዊ ባህሪን የተላበሰች የሆነች ስጋ አይደለችም። ለምሳሌ ሲገልጹት ነብዩ ሰለላሁ ዐለይሂ ወሰለም የገነት ሰው አንድ ሰው እንዳው መገለጫውን ሲናገሩ ምን አሉ መሰለህ? አንድ የገነት ሰው ከሰማይ ብቅ ቢልና ፊቱን ቢያሳይ ወደዚህ ምድር ብቅ ቢያደርግ ይሄን ዓለም የማብራት ኃይል አለው አሉ። አንድ ሰው لو أن حور العين اطلعت على أهل الأرض لأضاءت ما بين السماء والأرض አሉ። አንዲት የገነት ሴት ወይንም አንድ የገነት ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ከሰማይ ፊቱን ብቅ ቢያደርግ ወደዚህ ዓለም ይሄን ዓለም በፊቱ ብርሃን ባበራው ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ የምድር ስጋ እንዲህ አይነት ነች? ላ በፍጹም የምድር ስጋ እንዲህ አይነት አይደለች። የጀነት ሰዎች ፊታቸው ብቻ በጣም የሚያንጸባርቅና የሚያበራ የሆነ ነው፣ እንዲህ እንደ ምድር አይደለችም። አላህ ቃል በቃል ሲናገር ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ ያበራሉ አለ፣ ወደ ጌታቸውም ወደ አላህ ይመለከታሉ አለ። ልክ እንዲሁ ደግሞ እንቅልፍ የሚባል ነገር አይነካውም የገነት ሰው ሰውነት። እንቅልፍ የለም በገነት ውስጥ። የምድራዊ ሰውስ ትተኛለች፣ ትደክማለች። ካልተኛች ጉልበት እንደገና መሰብሰብ አትችልም ይች ስጋ። አላህ በቁርአን ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አነውሙ አኹል መውት ወላ የናሙ አህለል ጀና አሉ። የጀነት ሰዎች እንቅልፍ ራሱ አይተኙም አሉ። ገብቷል? ያ ነው። እሺ እና ይህን ይመስላል ልጆች። አይ የቁርአን አንቀጽ አለህ የሚደግፍልህ ወይ? አሁን የተናገርከውን ሐሳብ የቁርአን የሐዲስ ሳይሆን የቁርአን
لا ቅድም ስለ ሐዲስ ተናገርኩኝ ማነህ ዞሮ ከቁርአን ላሳይሽ ችግር የለውም ግን ሐዲስ ከቁርአን ለይተን የምናየው ህግ አይደለም ሶሒህ የሆኑትን አንተ ضعيف የሆኑትን መውዱዕ ምናምን ብለሃል እነሱን እኛ ራሱ አንቀበላቸውም እኮ እነሱ ራሱ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰዎች የተናገሯቸውና ያዋሻቸው ናቸው አንቀበላቸውም ሶሒህ መሆኑ የተረጋገጠ ከነስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ሰነድ ያለው እርሱን ነው የምንቀበለው እርሱ ላይ ነው ማሳየህም እንጂ ሌላ አይደለም ከቁርአንም ከፈለክ ፊታቸው የገነት ሰዎች የሚያንጸባርቅ የሚያበራ ፊት እንዳላቸው ይሄንን የተለየ የሰውነት ክፍል እንዳላቸው ከምድራዊ ይሄንንም ከፈለክ አሳያለሁ ይላሳያሽ ዳታና ለሳይ ወይስ ለምን መሰለህ እኔ በገነት ምድር ላይ ነው ገነት ብዬ ስለማምን ነው እሱ ይሄን የምጠይቀህ ችግር የለም አብሽርሽ ፊቶች እዛኔ የገነት ሰዎች ያበራሉ ይላል አላህ አብሪና አንጸባራቂ ፊት እንደሚኖራቸው የተለየ ከምድራዊ ሰው እንደሆነ አላህ Subhanahu Wa Ta'ala ይናገራል ሱረቱል ቂያማ وجوه يومئذ ناظرة إلى ربها ناظرة ይላል እሺ ያውና ይታያል ቁጥር 22 ላይ ፊታቸው በዚያ ቀን አብሬዎች ናቸው ይላል ወደ ጌታቸውም ተመልካቾች ናቸው ይላል እና ፊቶች የዛኔ የሚያበሩና የሚያንጸባርቁ ፊቶች ናቸው የምድራዊ ስጋ እስከተባለ ላ መብራት ያስፈልጋታል የምድራዊ ይሄንን ባጨለመው ባጠፋው እኔ አታየኝም የሰማይ ሰው ግን የጀነት ሰው ግን እንደዛ አይደለም ዓለም በጨለማ በድቅድቅ ጨለማ ውስጥ ብትሆን ፊታቸውን ብቅ ቢያደርጉ ይሄንን የማብራት አቅምና እንትን ኃይል ያለው ነው ይለያል የጀነት ያ ስለዚህ የተፈጠርነው በሰማይ ነው ወይ ወደ ምድር ላይ ነው ለምድር ዓላማ ነው ለሰማያዊ ዓላማ የተፈጠረው መጀመሪያ ወደ አፈጣጠራችን ተመለስክ ወደዚያ ከሆነ ደግሞ የተፈጠረው መጀመሪያ ሰው አዳም የተፈጠረው በምድር ይኖር ዘንድ ነው ግን በጀነትም አይቷታል ኑሮባታል ተፈትኖባት ከርሷም ወድቋል እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. نعم. እስልምና የነብያቶች እምነት ነው ሲባል በምክንያት እንደሆነ አምናለሁ። ይህ ቤት ደግሞ የንጽጽር ቤት እስከሆነ ድረስ ስታነጻጽር ባይብል ላይ ያለው የነብያቶች ጉዳይ ነብያቶችን እጅግ በጣም የሚያሳጣ የሚያሳቅቅ የሚሳደብም ወይ ደግሞ ያልተገባ ባህሪ የሚሰጣቸው ሆኖ አየዋለሁ ብዙ ጊዜ። እስልምና ላይ ስንመጣ ነቢያቶች ሁሉ የተከበሩና አንድ አምላክ ብቻ ሲሰብኩ የነበሩ እንደነበሩ ቁርአን በትክክል ነግሮናልና ይህን እናውቃለን። ለምሳሌ ከአብርሃም ጀምሮ ያለውን ነገር ብናይ አብዛኞቹ ነቢያቶች የተላኩት ቀውሞቹ ወይ ደግሞ ህዝቦቹ ጣዖት አምላኪዎች ስለነበሩ ነው። በብዛት አንድ አምላክ እንዲያውቁ ወደ አንድ አምላክ ጥሪ እንዲያቀርቡ ነው ነቢያቶች የመጡት። ስለዚህ እኛ አሁን እዚህ ውስጥ ገብተን ሐሳብ ስንሰጥ ወይ ደግሞ ስንጠይቅ ከንጽጽር አድርገን ስናይ የኔ መጽሐፍ ምን ይላል ወይ ደግሞ የኔ ቁርአን ምን ይላል የነሱ ቁርአን ምን ይላል የሚለውን ሐሳብ ኮምፔር ማድረግ አስፈላጊ ነው። ምክንያቱም ለነቢያቶች ክብር ያልሰጠን መጽሐፍ ይዤ እኔ ሙሉ ታሪክ ሙሉ ያለውን ነገር የሚናገረውን ቁርአን ደፍሬ የሆነ ነገር ለማለት ወይ ደግሞ ለመናገር ትንሽ አግባብ ነው ብዬ አላስብም። ሲጀምር ማንም ሰው አንድ ፈጣሪን አንድ አምላክን የፈጠረውን ማምለክ አለበት ብዬ አስባለሁ። ፍላጎቱ ምንም ይሁን ምንም አንድ አምላክ አለ ብቻ ብሎ መናገር መቻል አለበት። ያ ካልሆነ ግን 2 3 4 ብሎም 44 የማመልክ አይነት ሰው ከሆነ ስለ ፈጣሪ ስለማላቅ የፈጣሪ ሐሳብ ላይ ቆሜ ልሞገት አይቻለኝምና እኔ እንደ ሐሳብ ላንተ ምነግርህ ምንድነው እንደ ሐሳብ አንዳንዴ እንዲህ አይነት ትምህርቶችን ስሰጥ የምሰጠው ትምህርት እጅግ በጣም ጣፋጭ ነው፣ ማራኪ ነው፣ ለማንም ሰው ይመቻል ብዬ አስባለሁ። አይጎረብጥም፣ ችግር የለውም። ግን አንዳንዴ እንደው ከነብዩላህ ኢብራሂም ዘመን ጀምሮ የነብዩላህ ኢብራሂም አባት ጣዖት አምላኪ የነበሩ ጣዖት የሚሰሩ የነበሩ ናቸው። እነዚህ አይነት ነገሮች እንደው ባጭር አድርገህ ይሄን ነገር ለመቃወም አንድ አምላክ እንዲመለክ እንደመጡ እግረ መንገድ የነብያቶችን ታሪክ እያስተማርኩ ብትሄድ ደስ ይለኛል። ሐሳቤ ይሄ ብቻ እና ጀዛከላ ጀዛከላ ኸይራ ጥሩ ሐሳብ አላማችንም መስሎ
የነቢያትን መንገድ ሰዎች የሚያውቁና የሚከተሉ ነው። አንድ አምላክ ብቸኝነትና ነው። ጀዛከላሁ ኸይር። እሺ ጥያቄ ያለው መቀጠል ይችላል። ልቀጥል? እሺ ቀጥል። እኔም ሆነ እናንተ ላይ የሚደረገውን አላቅም ይላል። እሱን አብራራለሁ። እሺ እሱ ሱረቱል አህቃፍ ላይ ይገኛል በሁለተኛው ገጽ ላይ ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም ይላል። በእኔም ላይ በእናንተም ምን እንደሚደረግ አላውቅም እያለ ይናገራል። ምንድን አላውቅም እያለ ያሉት ነቢ ሰለላሁ ዐለይሂ ወሰለም ለመሆኑ ገነት ስለመግባትና የገሃነሙን የወደፊቱን ነው ወይ? ላ አይደለም፣ እንደዛ አይልም። አውዱም እንደዛ አይልም። ነቢ ሰለላሁ ዐለይሂ ወሰለም እንደዚህ ብሎ አልተናገሩም። እንደሱ ብሎ የፈታም አንድም ዓሊም የለም። ታዲያ ምንድን ነው ከተባለ እዚያው ላይ ገልጾታል። ስለሚወረደው መለኮታዊ ራእይ ነው። ነቢ ሰለላሁ ዐለይሂ ወሰለም ቀድመው በሚወረደውን ራእይ ያውቁታል ወይ? ላ አያውቁትም። አንድ ነቢይ ራእዩ ሳይገለጥለት በፊት ያንን ራእይ አያውቁም። እና እንደሱ እንደሆነ የሚወረድልኝን እከተላለሁ እንጂ እያሉ ነተቢዑ ኢላ ማ ዩሓ ኢለየ ይላሉ። እና ወደ ላይ የሚወረደውን ራእይ እከተላለሁ እያሉ ይናገራሉ ማለት ነው። እሱን ላሳየ አንድ ጊዜ እሱን ላሳየሽ። እሱን ያለበት ከምን አንጻር እንደሆነ ስለሚወረደው ራእይ ነው። እኔም ወደፊት በእኔም በእናንተ የሚደረገውን አላውቅም ያሉት ሱረቱል አህቃፍ ላይ ይገኛል። ላሳየህ። እሺ ስንተኛው ምዕራፍ? 46ኛው ምዕራፍ ላይ እንጂ ስለ ገነትና ስለ ገሃነም አይደለም። ገነትና ገሃነም ስለ ራሳቸውም ሆነ ስለኛ በደንብ አድርገው እንደሚያውቁ ደግሞ አስረዳሃለሁ ከፈለክሱ። ያውና እዚህ ጋር ነው ቁጥር 9 ላይ ይገኛል። ከመልእክተኞችም ቢጤ የሌለኝ አይደለሁም፣ በእኔም በእናንተም ምን እንደሚሰራም አላውቅም። ስለምን ወደ እኔ የሚወረደውን እንጂ ሌላን አልከተለም። ያው ስለሚወረደው ራእይ እንጂ ነብዩ ሰለላሁ ዐለይሂ ወሰለም እኔ አላውቅም እያሉ ያሉት ወደፊት አምላክ ምን እንደሚያወርድ። አዎ ሳያወርድ በፊት ነብዩ ሰለላሁ ዐለይሂ ወሰለም አምላክ ይሄን ያወርዳል የሚለውን አያውቁም። ያንን አምላክ አላህ ሱብሓነሁ ወተዓላ እስኪገልጥላቸው ድረስ ማንኛው ነብይ እንደዚያው ነው። አምላክ ቃሉን እስኪገልጥለት ድረስ አምላክ ምን እንደሚያወርድ እኔ አውቃለሁ ብሎ ደፍሮ የሚናገር ነብይ የለም። ያ ነው። ነገር ግን የወደፊትን አላውቅም ማን ነው? ያንን ስለ ገነትና ስለ ገሃነም መስሏችሁ ያሰባችሁ ክርስቲያኖች ካላችሁ ወይም እንደዚህ ብሎ ነግሯቸው እንደሚነግሯቸው ስለማውቅ ሙሐመድ ስለኔም ስለ ተከታዮችም ወዴት እንደምንሄድ አናውቅም ብሏል። ስለዚህ የገነት የሆኑ ገሃነም የራሱን የማያውቅም የእናንተን የማያውቅም ይሏቸዋል። ላ እንደዛ አይደለም። እንደሱ የሚለው አውዱ ላይ የለም። ነብዩ ሰለላሁ ዐለይሂ ወሰለም እንደሱ አላሉም። አንድም ሊቃውንት እንደዚህ ብሎ የፈታ የለም። ታዲያ ያውቃሉ ስለ ራሳቸውና ስለ እናንተ ወዴት እንደምትሄዱ ወደ ጀነት ይሁን ወደ ጀሃነም? አዎ በደንብ ያውቃሉ። ነግረዋቸዋል ወይ? አዎ ነግረውናል። ስለ ራሳቸው ምን ብለዋል? ገነት እንደሚገቡ አረጋግጠዋል ወይ? አዎ ቃል ነብዩ ሰለላሁ ዐለይሂ ወሰለም አነ አወሉ መን የድኹሉል ጀነ የውመል ቂያማ፣ የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብለው በግልጽ ተናግረዋል። ላሳያችሁ። ይሄን ያሉበት ማስረጃ ይባላል። ሌላኛው ስሜ የጀማ ታውቁኛላችሁ። ላሳያችሁ። ያውና እሺ ያውና ሐዲስ የት ይገኛል? ወረወል ኢማሙ አሕመድ ሙስነዳቸው ላይ 12469 ላይ ቁጥሩን ያዙት። እዚህ ጋር عن أنس قال سمعت رسول الله صلى الله عليه وسلم يقول صلى الله عليه وسلم እንዲህ ሲሉ ሰማሁኝ ይላል። ይኸው ምን ይላል? وأنا أول من يدخل الجنة يوم القيامة፣ የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብለዋል። እስኪ ወደ አማርኛ እንቀይረው። እዚሁ ጋር እያለ ምንድን ናት እቺ ማስታወቂያ? يلا روحي ያው በትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ። ያው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ገነት የሚገቡት የመጀመሪያው እሆናለሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። የመጀመሪያው ገነት የሚገባው እኔ ነኝ ብለው ተናግረዋል። የገነት መግባታቸውን ብቻ አይደለም የተናገሩት፣ እኛ የገነት መሆናችንን ተናግረውናል። የመጀመሪያዎቹ ከተወለደ ሁሉ ገነት የምትገቡት እናንተ ናቸው ብለው ተናግረውናል። ያውቃሉ ስለኛም ስለእናንተም ስለራሱ ማያውቁም ነው ያሏቸው አይደል? ይሄ ስለራሳቸው ስለኛ ደግሞ ምን አሉ? ነሕኑ الآخرون السابقون አሉ። እኛ ኋለኞቹና ፊተኞቹ ነን አሉ። ኋለኞቹና ፊተኞቹ ምን ማለት ነው? ክርስቶስ ይህን ቃል መጽሐፍ ቅዱስ ላይ ይጠቀመዋል። ወደ ገነት እንደሚገባ ሰውየውን ከነገረው በኋላ ነገር ግን ኋለኞች ፊተኞች ይሆናሉ አሉ። ይህን ቃል ማን ተናገረው? ከእርሱ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም። እኛ ነን ኋለኞቹና ፊተኞቹ አሉ።
ከምን አንጻር ነው? ራሳቸው ተናገሩት። ኋለኞች የተባልንበት ምክንያት ወደዚህ ዓለም ከመምጣት አንጻር ነው። ከነቢያት ሁሉ ኋላ ስለመጣን። ከኛ በፊት በርካታ ትውልዶች አልፈዋል። እኛ የመጨረሻዎች ነን። ፊተኞቹ ያልኳችሁ ደግሞ ቀድመን የትንሣኤ ቀን መጀመሪያ ገነት የምትገቡት እናንተ ስለሆናችሁ ነው። አያችሁ፣ ከማንኛውም ትውልድ በፊት ቀድመው መጀመሪያ ገነት የምንገባው እኛ እንደሆን አረጋግጠውልናል። ነቢዩ ሰለላሁ ዐለይሂ ወሰለም ስለ እናንተም ስለ ራሳቸው ማውቁም ነው ያሉት። ሌላ ልጨምርላችሁ፣ የገነት ቁልፍ በእኔ እጅ ነው የሚከፈተው ብለዋል። ገነት እገባለሁ ብቻ አይደለም፣ መጀመሪያ ገነት እኔ ነኝ የምገባው ብቻ አይደለም። መጀመሪያ የገነት በር የሚከፈተው ሲጀመር በራሳቸው እንደሆነ ተናግረዋል። ቃል ነቢ ሰለላሁ ዐለይሂ ወሰለም አቲ ኢላ ባቢል ጀነቲ የውመል ቂያመቲ ፈአስተፍቲሕ፣ የትንሣኤ ቀን ወደ ገነት በር እሄዳለሁኝ አስከፍታታለሁም አሉ ቃል በቃል። አሁንም ይህንም ማስረጃ ያሳያችሁ እንደው ያለ ማስረጃ እንዳይሆን የገነት በር በእሳቸው እጅ ነው የሚከፈተው። ቀጥታ መላእክቱ ምን ይላል? መልአኩ ጠባቂው ምን ይላል? መን አንተ፣ አንተ ማነህ ይላል። አነ ሙሐመድ፣ እኔ ሙሐመድ ነው ይላለሁኝ። ከዚያ መልአኩ ምን ይላል? ኡምርቱ አላ አፍተሐ ሊአሐድን ቀብለከ ያ ሙሐመድ፣ ሙሐመድ ሆይ ከአንተ በፊት ለሌላ ለአንድም ሰው እንዳልከፍት አንተ እስክታዘኝ እየጠበቅኩ ነው፣ ታዝዤ እየጠበቅኩ ነው ይላል። አላህ ገነትን ከፈጠረ በኋላ ይህን መልአክ ሙሐመድ መጥቶ እስኪያዝህ ድረስ ለማንም እንዳትከፍት ብሎት አዞታን። ማስረጃ ያሳያችሁ። ያለ እርሳቸው ገነት አትከፈትም። የገነትን በር አስከፍታታለሁ ቃል በቃል። ያ ሐዲሱን ያዙትና ማንበብ ትችላላችሁ። ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ሐዲሱን ያው ልጆች ምንጩን ያዙት። ሰሒህ ሙስሊም 197 ላይ ታገኙታላችሁ። አቲ ኢላ ባቢል ጀና የውመል ቂያማ፣ የትንሣኤ ቀን ወደ ገነት በር እሄዳለሁኝ። ፈአስተፍቲህ፣ አስከፍታታለሁኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። ጠባቂው ምን ይላል? ማነህ አንተ ይላል። እኔ ሙሐመድ ነኝ ይለዋለኝ። ከአንተ በፊት ለሌላ ለማንም እንዳልከፍት ታዝዤ እየጠበቅኩህ ነው ብሎ ይናገራል ማለት ነው። ይህን ይመስላል ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ነው። ወደ አማርኛ ስንተረጉሞ ጠባቂውን ዘበኛውን በረኛው ብሎ ተርጉሞታል። ይታያቸዋል። ጉግል ዐለይሂ ሰላም በትንሣኤ ቀን ወደ ገነት በር እመጣለሁኝ አሉ ነቢ ሰለላሁ ዐለይሂ ወሰለም እና እንድትከፈትልኝ እጠይቃለሁኝ ይላል። ቃል በቃል አረበኛው የሚለው አስከፍታታለሁ ነው የሚለው ነቢ ሰለላሁ ዐለይሂ ወሰለም። ከዚያ ጠባቂውን በረኛው ብሎ ተርጉሞታል ጉግል። ዘበኛውን ወይም ጠባቂውን መልአክ ነው። በረኛውም አንተ ማነህ ይላል። ሙሐመድ ነኝ ይላለሁኝ። እከፍትላችሁ ዘንድ ታዝዣለሁኝ፣ ከአንተ በፊት ለማንም አልከፍትም ይላቸዋል። አላሁ አክበር። መልአኩ ከሙሐመድ በፊት ማንንም እንዳትከፍት ተብሎ ታዞ እየጠበቀ ነው። እርሳቸው ገነት ከተፈጠረች ገና አዳምና ከመፈጠራቸው በፊት። እሺ አሁን ሌላው ነገር አንድ እንቀጥላለሁ። ወአለይኩም ሰላም። ይቅርታ አንድ ነቢያችን ሰለላሁ ዐለይሂ ወሰለም አሁንም ምን ብለው ተናግረዋል? ገነት በነጅ ነው የምትከፈተው ብቻ አይደለም፣ ስለ እናንተ ወዴት እንደምትሄድ አታውቁም ነው ያሉት አይደለ? እስኪ ጨምር። ነብዩ ሰለላሁ ዐለይሂ ወሰለም በጅምላ ተናግረዋል። ኩሉ ኡመቲ የድኹሉነ አልጀና አሉ፣ የኔ ትውልድ ሁላችሁም ገነት ትገባላችሁ ብለው ቃል በቃል ተናግረዋል። ኢላ መን አባ፣ እምቢ ያለ ሲቀር አሉ፣ እምቢ ያለ ሲቀር ሁላችሁም የኔ ትውልድ የገነት ናችሁ ብለው ቃል በቃል ተናግረዋል። እሱን ላሳያችሁ። አንድ የኔ ትውልድ ሁላችሁም ገነትን ትገባላችሁ፣ እምቢ ያለ ሲቀር ኩሉ ኡመቲ የድኹሉነ አልጀና ኢላ መን አባ ቂለ መን የእባ ያ ረሱላ ቃል መን አጣዐኒ ደኸለ አልጀና ወመን ዐሳኒ ፈቀድ አባ። ያ ወለዚ ነፍሲ እንዳውም እየማሉ ነው የተናገሩት። ወለዚ ነፍሲ ቢየዲሂ ለተድኹሉነ አልጀና፣ ነፍሴ በእጁ በሆነችው በአምላክ ይምላለሁኝ ገነትን ትገባላችሁ እናንተ እየማሉ ማለት ነው። ወደ አማርኛ እስኪ ቀይረው ነፍሴ በእጅ በሆነችው ጌታ እምላለሁ ሁላችሁም ገነትን ትገባላችሁ። ያ ሰላም ዐለይክ፣ ያ ሰላም ዐለይክ። ስለ ኡመታ ስለ እናንተ ወዴት እንደምትሄዱ አያውቁም። ዛሬች ጥያቄ ተደበደበች። ነፍሴ በእጅ በሆነው በአምላክ ስም እምላለሁ ገነትን እናንተ ትገባላችሁ ቃል በቃል ነግረውና፣ ይሄ በጅምላ ነው። ደግሞ አሁን በችርቻሮ እናድርገው እስኪ ያውቁና፣ ቆይ ምንጩን አሳየን እያሉ ነው። ምንጩን ላሳያችሁ። እሺ ተመልከቱ፣ ያታገኛላችሁ። ቡኻሪ 7280 ቡኻሪ 7280 ኩሉ ኡመቲ የድኹሉነ አልጀና። እሺ ሌላ ልጨምርላችሁ። ነብዩ ሰለላሁ ዐለይሂ ወሰለም በጅምላ ብቻ አይደለም ገነትን ትገባላችሁ ያሉን፣ በችርቻሮ
ወንድ በምን ልበለው? በዝርዝር እንበለው? ዝርዝር ያ ማለት ምን ማለት ነው ከተባለ ስምህን እየጠሩ ስማቸውን እየጠሩ በርካቶች ነብዩ ዐለይሂ ሰላም አንተ የገነት ነህ፣ አንተ የገነት ነህ፣ አንተ የገነት ነህ እያሉ ይነግሯቸው ነበር። ላሳያቸው እሱ ነው። አቡበክር ፊል ጀነ፣ ዑመር ፊል ጀነ፣ ዑስማን ፊል ጀነ፣ ዓሊ ፊል ጀነ፣ ጠልሐ ፊል ጀነ፣ አንተ የገነት ነህ፣ አንተ የገነት ነህ እያሉ ይነግሯቸው ነበር። ልክ ኢየሱስ የሆነን ሰው አግኝቶ አንተ የገነት ነህ እንደሚለው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ለበርካቶች ገነት እንደሚገቡ አብስረዋቸዋል። ወዴት እንደምትሄዱ አታውቁም፣ በደንብ አድርገው ያውቁ ነበር። ኑ ላሳያቸው እሱ ነው። በስ በጥቂቱ የአስሮቹ ላሳያችሁ ገነት ናቸው ብለው የነገሯቸው ስማቸውን እየጠቀሱ ያው ይታያል። ያውና ሐዲሱ من هلال أبو بكر في الجنة وعمر في الجنة وعلي في الجنة وعثمان في الجنة وطلحة في الجنة والزبير بن العوام في الجنة وعبد الرحمن بن عوف في الجنة وسعد في الجنة وأبو عبيدة بن الجراح في الجنة. ولا مرني كير الله شو ولا مرني كير يا بجنة ناتشو مجرش عليه منارو أبو بكر بجنة، عمر بجنة، علي بجنة، عثمان بجنة، طلحة بجنة، الزبير بن العوام بجنة، عبد الرحمن بن عوف بجنة، سعيد بن زيد بن عمرو بن نفيل بجنة، أبو عبيدة بن الجراح بجنة. يهوناش ناتشو بلو قال بقى تناقرها النزي بندو بتناطر سماچو تكسو يتناقراچو ناتشو ሌላስ ኢትዮጵያውያኖች ከጀነት ናቸው ያሏቸው ነፋሉ ቢላል የጀነት ነው ብለዋል። من أراد أن يتزوج امرأة من أهل الجنة فعليه بهذه المرأة السوداء الحبشية. عندك جنة سيت ما قال يفلق سوي شيء سيت الجنة نبي صلى الله عليه وسلم تقرأ جنة هيدا من دارون السامون يقرأ على الله تقرأ سيت ترتوي شيء تقرأ سيت جنة نتبنو تناقروا شيء تقرأ سيت جنة تبنو تناقروا بتنو لا سيأتشو لك زاري لما أنا صارتشو تجتوش مثلاً لو مرس والله لازم تقرأ جنة هيدا لم يالو سينزل برا الله ጥቁር የገነት ነው ብለው የተናገሩበትን ቆይ ላሳያችሁ። እሺ አስከብኛችን እናታቸውን ዛራን አስከብያለች። እሺ እና ይሄን ይመስላል ጀማ እና ነብዩ ሰለላሁ ዐለይሂ ወሰለም ይሄን ተናግሯል። እሺ ጋሜ ያለ ሰላም እንዴት ነህ? ደህና ነኝ። እንዴት ነው ወንድሜ? አለሁልህ አልሐምዱሊላህ አልሐምዱሊላህ በጣም እየሰማው ነበረ ዛሬ ማሻአላ በጣም ደስ ይላል ትምህርቱ ጠያቂዎቹም በጣም ደስ ይላሉ ድባቡ በጣም ማሻአላ ነው። እቺ የጀነቷ ጉዳይ ላይ አንድ ነጥብ ብቻ ልጨምር ያው ካንተ በላይ የዛሬ ዓመት ሻሃዳ ይዤ ዛሬ መጨመር ከባድ ነው ግን አንድ ነገር ሁሌ የሚነሳልኝ ጥያቄ ነውና እርግጠኛ አይደላችሁም ለሚሉ ሰዎች አንድ ነገር ላንሳ ላኢላሃ ኢላላህ በማለታችን ብቻ እኛ የጀነት እንደሆን እርግጠኞች ነን። ሁለተኛው ደግሞ እኔ በጣም ሌሎች ወንድሞቻችን እንዲያስተውሉ መፈልገው እዚህም ያሉ ጠያቂዎችም ለቀጣዩም ወላሂ ይሄ ሪከርድ ሆኖ እንትን እንዲል መፈልገው እኛ ጀነት መግባት አይደለም እያሳሰበን ያለው አሁን ደረጃውና በሩ ነው። እንግዲህ አንተ በደንብ እንትን ትልልኛለህ በዚህ ረመዳን በዚህ ባለፉት 30 ቀኖችና አሁን በምንጾምባቸው ጊዜያቶች ውስጥ እኛ የደረጃ ጉዳይ ነው እያሳሰበን ያለው በየትኛው በር እንደምንገባ ጿሚ በየትኛው በር እንደሚገባ ለምሳሌ ጀነተል ፈርዶስን የመጨረሻው ደረጃ አለ አይደለ ባለ 1 መኝታ ባለ 2 መኝታ ባለ 3 መኝታ እያልን እኛ ይሄ መኝታ ኢን ሴንስ ላይክ እንዲረዱ ለማለት ነው አጥብባችሁ እንዳታዩት የደረጃው ጉዳይ ነው በቃ የትኛው ይሻለናል በዚህኛው እንግባ በዛኛው እንግባ ሚለው እንጂ እንደ ሙስሊም የሚያስጨንቀን ጀነት የመግባት ጉዳይ እኔ አንድ ሙስሊም ላኢላሃ ኢላላህ ያለ ሙስሊም የጀነት ጉዳይ አሳስቦት ወይንም ደግሞ የጀነት ጉዳይ ሐሳብ ሆኖበት እኔ አይቻላቅ ኢቭን እኔ እንዳልኩ ገና ሁለተኛ ረመዳኔ ነው አልহামዱሊላህ ዛሬ ላይ ትላንት ከነበረኝ ተስፋ ይልቅ ዛሬ ላይ ያለኝ ተስፋ በጣም ሙሉና በጣም እርግጠኛ የሆንኩበት ተስፋ ነው ያለኝ ምን ለማለት ፈልጌ ነው እኔ አሁን የደረጃው ጉዳይ ነው እያሳሰበኝ ያለው ላይክ በየትኛው ደረጃ በየትኛው በር ወይንም ደግሞ እንደ ጿሚ የሚገቡበት አለ እነዚህን በደንብ አንተ ትፈስራለህ ግን እንደ ሙስሊም በአጠቃላይ ማለት የምፈልገው ጀነት መግባት አይደለም እኛ እያሳሰበን ያለው አንዳንዶቹን ነብያችን ሰለላሁ ዐለይሂ ወሰለም ኮቲያቸውን በጀነት ውስጥ የሚሰሟቸው እንትኖች እንዳሉ ይናገራል ከዛ ውጪ ግን እኔ
ፐርሰናሊ የደረጃው ጉዳይ ነው የሚያሳስበኝ። እንደ ሙስሊም ሁላችንም ሙስሊሞች ስለ ደረጃው እንጂ ስለ መግባት አለመግባት አይደለም ልልህ ፈልጌ ነው። ጀዛኩሙላህ ኸይረን። مرحبا شكرا جميعا.